መንፈሳዊ የምንሆነው ማንን ለመምሰል ነው? ሰይጣን አውሬ ነው መምሰል ያለብን እግዚአብሔር ነው። ታዲያ ለምን እንደ አውሬ እንበላላለን? እንስሳ ነው መምሰል ያለብን ወይስ እግዚአብሔር ነው? እግዚአብሔር ነው። ምርጫው የድንቅ መልካም የመሆን ጉዳይ ነው እንጂ የዳር ጉዳይ አይደለም። እባካችሁ እኔን ምሰሉና መልካም ሁኑ ይመርባችሁ ብሎ እኮ ነው እግዚአብሔር። ምንም ያደርገው እኮ አቅዶ ማልቀስ ይችላሉ ሴቶች ማለት አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ታረጂው ኃይል ይለቀኛል አለ። ሆኖ ሞቶ ከእንቁላልና ከዶሮ ማን ይቀድማ ብሎ ግን ከባድ ጥያቄ አመጣ ተብሎ ዓለም ሁሉ ሊጨነቅበት ይችላል። እግዚአብሔር ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል አይችልም? ይሄ ፍልስፍና ሆኖ አንዱ ደግሞ ሰው ሲያብድ ነበር። እግዚአብሔር ራሱ መሸከም የማይችለውን ድንጋይ ከፈጠረ እግዚአብሔር ሁሉን ይችላል? ወይም የሚያደርጉትን መንፈሳዊ ተግባር ለማን ብለው እንደሚያደርጉት ማሰብ ነው። ለማን ብለው እንደሚያደርጉት ማሰብ፣ በማን ፊት እንደሚያደርጉት ማሰብ ነው። ለማን እንደሚያደርጉት ማሰብ ነው። አስራት የሚያወጡ ሰዎች ሰበካ ጉባኤ ሲሰድባቸው አስራታቸውን ያቆማሉ። የሚሰጡት ግን ለማን ነበር? ለእግዚአብሔር ነበረ። ሰው መንፈስ ይባላል። ነፍስ ብቻዋን መንፈስ ትባላለች። አእምሮ መንፈስ ይባላል። 5 አይደል? መምህር መንፈስ ይባላል። 6 ትርጓሜ መንፈስ ይባላል። 7 መላእክት መንፈስ ይባላሉ። እግዚአብሔር መንፈስ ይባላል። 9 አሁን መንፈሳዊነት ሌላ የቀረኝ አንዳለ ልብ መንፈስ ይባላል። ስንት ሆነ? ልብ ምን ይባላል? መንፈስ ይባላል። ቅዱስ አትናቴዎስ ሃይማኖተ አበው ላይ ምዕራፍ 25 ሲናገር ልቡናሁ ለብእሲ መንፈሱ ይእቲ፣ የሰው ልቡ ነፍሱ ናት መንፈሱ ናት ይላል። የሰው ልቡ መንፈሱ ናት ብሎ ልብን መንፈስ ይለዋል፣ ልብንም መንፈስ ይለዋል። ስለዚህ አሁን ሰው መንፈሳዊ ነኝ ሲል ምን እየሆነ ነው? ይህን ነው እንድታውቁ የምፈልገው። አሁን ሰው መንፈሳዊ ነኝ ሲል ወይም ደግሞ መንፈሳዊ ለመሆን ሲያስብ ምን መሆን አለበት ነው? እሺ ሰይጣናዊ መሆን አለበት? ንገሩኝ። አለበት ወይ? ንገሩኝ እንጂ የለበትም። ሰው መንፈሳዊ ነኝ ሲል ሰይጣናዊም ሊሆን ይችላል። ዝም ብሎ መንፈሳዊ ከሆነ ሰይጣናዊ ሊሆን ይችላል። ሰይጣን የሚያጸልየው ሰው እኮ አለ። ሰይጣን የሚያጸልየው ሰው እንዳለ ታውቃላችሁ? ሰይጣን በጣም ብዙ ጸሎት ያጸልያል። አውቁ። ለጀማሪ ሰው በጣም ብዙ ጸሎት በአንድ ቀን ካጸለየው ሰይጣን 150ውን ዳዊትም ገድለ ቅዱሳንንም ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደው ጸልይ ሳምንት ካለው ይሄ ሰይጣን ነው። ለምን ሲባል የማይጀምረውን የማይጨርሰውን የሚያስጀምር ማን ስለሆነ ነው? ሰይጣን ነው። የማይፈጽሙትን የሚያስጀምር ሰይጣን ነው። በስሜት አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። በባዶ እግራችሁ ሂዱ፣ ይሄ ሰይጣን ነው። ሳምንት ጦማችሁን ሰንብቱ፣ በፍጹም ይሄ ሰይጣን ነው። ብዙ ልብስ ምን ያደርግላል? ሁሉንም ልብስ ለነዳያን ስጠውና 2 ይበቃል። ሰይጣን በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት። ለዚህ ቀሪ ዓለም አታግባ። ዓለሙ ቀሪ ነው። ሰይጣን ነው። ተረጋግቶ ያሰቡት የመንፈስ ቅዱስ ነው። እግዚአብሔር ይላል ቅዱስ ጳውሎስ ሲናገር የመረጋጋትን እንጂ የሁከትን መንፈስ አልሰጠንም ብሏል። የሚያውክና የሚበጠብጥ ሰይጣን እንጂ መንፈስ ቅዱስ አይደለም። አንዲትን ሴት ከባሏ እያለያየ ሌሊት የምንኩስና ልብስ ሲያለብሳት ቢያድር ሰይጣን ነው። እግዚአብሔር እንዲህ አድርጎ ባርኮ የሰጠውን ትዳር ሊበጠብጥ ስለማይችል ለባልየውም እንደዚሁ የማይጨበጥን ራእይ አሳይቶ የሚወስድም ሰይጣን ነው።
ከሕግ ጋር የሚያጻርር መንፈሳዊነትም ሰይጣን ነው። ከሕግ ጋር የሚያጻርር መንፈሳዊነት፣ ልብ ብላችሁ ስሙልኝ። ስርዓተ ቤተ ክርስቲያንን የሚቃወም የእግዚአብሔርን ሕግ የሚቃወም ፍኖተ ቅዱሳንን የሚቃወም ሰውን ከሕግ ነፃ አውጥቶ የራሱ ባሪያ እንዲሆን የሚያደርግ ይሄ የሰይጣን መንፈሳዊነት ነው። በመቆርቆር ሰበብ የሚመጣ እንባ ለክርስቶስ የተቆረቆሩ እያስመሰለ የሚያሰድብ ሕግን የሚያስፈርስ እንዲህ የሚያደርግ ለምሳሌ እኔ ቤተ ክርስቲያን ሲሄድ ክፉ ሰዎችን እያየሁ በልቤ ማማት ስለማልፈልግ ሐሜት ኃጢአት ስለሆነ ቤተ ክርስቲያን አልሄድም። ይሄ የሰይጣን መንፈሳዊነት። ሰይጣን ለሰው ልጆች እንደማያዝን ማወቅ አለብን። ለማንም ሰው እዝነት የለውም ሰይጣን። እኛ በሐሜት እንዳንጎዳ ብሎ የሚጀመር መንፈሳዊነት የለም። እና መንፈሳዊነት ምንድን ነው? መንፈሳዊነት በራስ ሐሳብ መኖር ነው የሚሉ ሰዎችም አሉ። የእውቀት መንፈሳውያን የሚባሉ አሉ። ይሄ ምንድን ነው የሚባለው? ኢንቴሌክቹዋል ስፒሪቹዋሊቲ የሚባለው የእውቀት መንፈሳዊነት የሚባል መንፈሳዊነት አለ። አሁን እንዲህ ያሉት መንፈሳውያን ምንድን ናቸው? በእውቀት መመሰጥ ነው። በእውቀት መመሰጥ እውቀት እንግዲህ ደረጃ አለው አለ አይደል? እውቀት የሚባለው ምን ሲሆን ነው? መረጃው ይሰበሰባል፣ መረጃው ይተረጎማል፣ ከዛ መረጃው ትርጉም ይሰጠዋል። መረጃ እውቀት ነው አይደለም? እስኪ ንገሩኝ። ነው አይደል? አይደለም። እሱ ዳታ ነው የሚባለው አይደል እንዴ? ዳታ ነው የሚባለው። ዳታው አናሊሲስ ተሰርቶለት ኢንፎርሜሽን ደረጃ መድረስ አለበት አይደለም? ኢንፎርሜሽን ትርጉም ሲሰጠው ኖሌጅ ይባላል ማለት ነው። ኖሌጅ ደግሞ በደንብ ጥናት ተደርጎለት ሲገናዘብ ደግሞ አንደርስታንዲንግ ሲሆን እውቀት ለመባል ይገባል። መረዳት ደረጃ። ከዚያ በኋላ አሳደግነው ሲሉ ኢንላይትመንት ይሉታል የእናንተ ሰዎች። አብርሆት ማለት ነው። አብርሆት በቃ ከዚያ በኋላ እንደዚህ ደረጃ ደምስሰው ብሎ አልገባህም፣ ያልገባ ነገር አለ፣ አልተረዳኸውም፣ ምንም በቃ ዓለሙ ጥሎ ሄዷል እያለ በገዛ ራሱ የሚመሰጥ ማለት ነው። ቤት ዘግቶ በገዛ ራሱ እየተመሰጠ ወደፊት በቃ እንትኖች ሊመጡ ይችላሉ፣ የተለዩ ሳተላይቶች ሊወርዱ ይችላሉ፣ ወደፊት አይታወቅም፣ ሳተርን ላይ ልንኖር እንችላለን ምናምን ዝም ብሎ የሌለውን ዓለም ፈጥሮ አሁን የኮምፒውተር ሳይንስ ተማሪ እንደሚያደርገው ጉራ ማለት ነው። እየሰደብኳችሁ አይደለም አይደል? ኮምፒውተር ሳይንስ ነው፣ ሳይንስና ቴክኖሎጂዎች ናቸው ጉራ የሚያበዙ። ዓለሙ የኔ ነው በል በቃ ዩራኒየሙ የኔ ነው በል። የሌለ ነገር እኮ ነው፣ ምንም የለም። ሰውየው እንኳን ዩራኒየም የብር ፍርቃጭ ወይም የነሐስ ፍርቃጭ ቆፍሮ አያውቅም። ወደፊት ልታበለጽግ ትችላለህ፣ ለኢትዮጵያ ኔትወርክ ልትፈጥር ይችላል አለይ ብለህ ጀምር የሚባል ነገር ማለት ነው። ይህ የሌለ ምናብ ነው፣ ዝም ብሎ ማለት ነው። መዋኘት የህልም ሩጫ ማለት ነው። የህልም ስካር፣ በስካር የሚኖር ሰው፣ በእውቀቱ የሚመሰጥ ሰው፣ በህልም የሚኖር ሰው አንድ ነው። የሰከረ ሰው ሴቱ ሁሉ ሚስቱ ነው፣ ቤቱ ሁሉ የሱ ነው፣ ሹመቱ ሁሉ የሱ ነው፣ ሁሉ የሱ ነው። በቃ የሰከረ ሰው፣ ባላስፈላጊ ጥርቅምቅም እውቀት የሰከረ ሰው እንደዚያ ነው፣ አይሰማም። እና አሁን ሰዎች የእውቀት ተመስጦ ውስጥ ላይ ነን ብለው ስለሚያስቡ እግዚአብሔርን ወደ አለማዳመጥ የደረሱት በዚህ ምክንያት ነው። መንፈሳዊነት ግን ሌላ ነው፣ እነግራችኋለሁ። ይሄን ሰው ከራሱ ጋር መታረቅ አለበት፣ ከራሱ ጋር መታረቅ አለበት። አሁን እውቀት ሄዶ ማቴሪያልን ወይም ደግሞ ቁሳቁስን አሰልጥኖ ሰውን ወደ ዝቅጠት የሚያወርደው ከሆነ እውቀት ሊባል ይችላል እንዴ? በፍጹም ሊባል አይችልም። የሞራል ህግ የሚባል ነገር አለ አይደል? ታውቃላችሁ አይደል? ምንድን ነው የሞራል ህግ? የሞራል ህግ ምንድን ነው ታውቃለህ? አልተማራችሁትም እንዴ? ይሄን ሞራሊቲ ተምራችኋል አይደል?
ሞራሊቲ ምንድን ነው? የሞራል ህግ የሚባለው ሰው ምንም በቃ አልተማረም ምንም አላለም፣ ሰው በተፈጥሮ የሚያከብረው ነገር ነው። እናቴን ሰደብኳት ሲል አንድ ሰው አንተ በስመ አብ እንዴት እናትህን ትሳደብ? በስመ አብ የማይል ሃይማኖት የሌለው ሰው ባይሆን ይህን ይጠላል። ይህን አይወድም። መቀማትን አይወድም። መግደልን አይወድም። እንዲህ ያሉ ነገሮች ህጋዊነት እየተሰጣቸው ንሁር የሆኑ ነገሮች ክብር እየተሰጣቸው ሲመጣ ሰው በምንድን ነው ማለት ነው? በስሜት መንፈሳዊነት ነው የሚኖረው ማለት ነው። ወይም በእውቀት መንፈሳዊነት ነው። በእውቀቱ ሰክሯል ማለት ነው። እና ሰዎች አሁን መንፈሳዊ ነኝ በቀን ለ30 ለ40 ደቂቃ ከተመሰጥክ በቃ መንፈሳዊ ነህ ብለው ሃይማኖት የላቸውም፣ ምንም አይደለም። ሰዎች ሳይንሳዊ ነን ባይ ናቸው። እየተመሰጥን ነው መንፈሳውያን ነን ብለው የሚያስቡ ሰዎች አሉ። እንደገና ደግሞ የጭቁኑ መልአክ ጠበቆች የሚባሉ ደግሞ አሉ አይደል? ጭቁኑ መልአክ ማን ነው? ሰይጣን ነው። ሰይጣን ተጨቁኗል፣ መብቱን ተገፍቷል። ለአዳምና ለሔዋን እግዚአብሔር የጨቆናቸውን ምስጋና ይግባው፣ እግዚአብሔር ጨቁኗቸው ነበር አዳምና ሔዋንን አይናቸውን ሸፍኖ። ሰይጣን ምን አደረገላቸው? በለስን እንዲበሉ አድርጎ አይን አበራላቸው። ስለዚህ አይን ስላበራ ተጨቁኗልና የሰይጣን መብት ማክበር አለብን ብለው ደግሞ በሰይጣን የሚመሰጡ ሰዎች አሉ። በሰይጣን የሚመሰጡ ግን እግዚአብሔር አይናቸውን ሸፍኖላቸው ሳለ ያዩት የነበረ ምንድን ነው? እግዚአብሔርንና ገነትና በጎ ነገር ነው። ሰይጣን አይናቸውን ሲገልጥላቸው ምንድን ነው ያዩ? ገሃነም እናያዩት፣ ችግር እናያዩት፣ ረሃብ እናያዩት፣ ክርክር እናያዩት፣ ጦርነት እናያዩት፣ ህግ አዛዳ ህግ ፖለቲካ መጣ አይደል? ፖለቲካን ምን እንደወለደው ታውቃላችሁ? ስግብግብነት እኮ ነው የወለደው። ፖለቲካ የስግብግብነት ልጅ ነው። ሰዎች መጀመሪያ ስግብግቦች ሆኑ። ምክንያቱም እግዚአብሔር ለሰው ልጆች የሰጠው አይን ታውሮ የስጋ አይን ሲገለጥ ሰዎች ራስ ወዳድ መሆን ጀመሩ። ራሳቸውን ከመውደዳቸው የተነሳ የሌላውን መቀማት ሲጀምሩ የእግዚአብሔርን መንግስት ቀምቼ ነግሳለሁ ብሎ የቅጠል ወይም ደግሞ የበለስ ፍሬ የፈላው የሰው ልጅ በዚህ አልጠግባይነቱ የባልንጀራውንም ነገር የሚመኝ ስለሆነ ያንን ለመጠበቅ ሲባል ሰዎች ምን አደረጉ? ራሳችን እንዴት እንጠብቅ፣ እንዴት አድርገን ራሳችን እናድን ተብሎ ፖለቲካ መጣ ማለት ህግ መጣ። የሰረቀ እንትን ምን ተላለ እንትን ይሄን ያደረገ እንደዚህ የሚል ህግ አወጣን ማለት። በሞራል ህግ ይኖሩ የነበሩ የሰው ልጅ በህሊና ህግ ይኖሩ የነበሩ የሰው ልጆች ስግብግብነታቸው ሲጨምር ምን ማበጀት ጀመርን? ህግ። ያኛው ህግ ደግሞ ሌላውን ጨቁኗል ብለን ደግሞ ምን እንወልዳለን? ደግሞ ሌላ ህግ። ያኛው ህግ ሌላ ሰው አላካተተም ደግሞ ተብሎ ምን ይመጣል? ደግሞ ሌላ ህግ። በዓለም ላይ ትልቁ የህግ መጽሐፍ የፕላቶ መጽሐፍ ነው እና ቅዱስ ዮሐንስ አፈወርቅ ምን ይላል? ሰው የፕላቶን መጽሐፉ የሚለው ፍትህ ነው የሚለው ጀስቲስ ነው። ግን የፕላቶን ጀስቲስ እያነበበና እየተማረ ሰው እድሜው ያልቃል፣ ግን ፍትህ ሳያገኝ ሊሞት ይችላል ይላል ዮሐንስ አፈወርቅ። ዘመኑን ግን ስለ ፍትህ እየተማረ ፍትህ አያገኝም። ምክንያቱም የፕላቶን የሚያፈርስ ደግሞ ሌላ ህግ ይመጣል። ስለዚህ ምን ይሆናል? ፖለቲካ ምንድን ነው ሲባል እንዳተረጓጉሙ ነው ተባለ ማለት ነው። ጥሬ ብንደፋ ለ5 ዶሮዎች 5 ጥሬ ብንደፋ ስንት ይደርሳቸዋል ቢባል መልሱ ምን ሆነ? እንዳለቃቀማቸው ነው አይደል የተባለው? እንደዚያ ሆነ ማለት ነው። እንዳለቃቀማቸው ነው እንጂ አንዳንድ ብሎ መልስ የለም ማለት ነው። አንዳንድ ብሎ መልስ የለም። እንዳለቃቀሙ ነው። ፈጥኖ የለቀመ 5ቱን ውጦ 4ቱ ጦሙን ያድራል። 4ቱ ጦሙን ያድራል። አሁን የራሳችን ህግ ስላመጣን ማለት ነው ሁሉ ችግር ያመጣል። ይሄ ሁሉ ነገር አምጥቶብን ስግብግብነታችን፣ ራስ ወደዳችን። ለዚህ እኮ ነው አሁን ሰው ኢጎ አመጣ። ከዛ ምንድን ነው ያደረገ? መጨረሻ ላይ ተብሎ የኢጎ ጣራ ምንድን ነው የተባለ? ሱፐር ኢጎ ተብሏል አይደል? በቃ ትልቁ ስግብግብነት ዋናው ራስህን ማኖሩ ነው የሚል ማለት ነው። ሌላ ምንም የማያስብ የቤተሰብ ህግ ትዝ የማይለው፣ የሀገር ህግ ትዝ የማይለው፣ የሶሻል ህግ የሚባል የሌለው ሰልፍ ዲሲፕሊን ነው የምትሉት እናንተ። አሁን በእናንተ ቋንቋ ማውራት ስለምታውቁልኝ ነው፣ እወቁልኝ ብዬ ነው። ስለምታውቁልኝ ላወቀ ቢነግሩት ይጣፍጣል ብዬ እኮ ነው የምነግራችሁ። ተበዳድሬም ቢሆን ስለምንድን የሞራል ህግም የለም፣ ሰልፍ ዲሲፕሊንም የለም።
ሶሻል ዲሲፕሊንም የለም። የሀገር ህግንም ይደፍራል። የመንፈስ ህግም የለውም። ለምን ሲባል ሰው ራስ ወዳድ ስለሆነ። እስኪ በሉ ራስ ወዳድ በሉ። በቃ እንደዚህ እኮ ነው። አሁን አንድ ነገር ሲልገራቸው አንድ ወንድ አንዲትን ሴት በዝሙት ቢመኛት ከዚያ ከሱ ጋር እንድትተኛ ወይም ኃጢአት እንድትሰራ ወይም ፈቃድ እንድትፈጽምለት ቢጠይቃት ሲጠይቃት ምንድን የሚለው? ምን ብዬሽ ነው የሚላት? በሉ ንገሩኝ እንጂ ጠልቼሽ ነው ምንድን ነው የሚላት? ንገሩኝ እንጂ። አቤት እሺ። አሁን አንድ ሰው አንዲትን ሴት ስለወደዳት የእሷን ፈቃድ ነው የሚፈጽምላት? የእሱን ፈቃድ ነው የሚፈጽምባት? መውደድ ማለት እኮ ነው ማለት ይኸውልህ፣ እንዴት እንደተገለበጠ ማለት ነው። ስለዚህ በጣም እኔ እንደዚያ ካልሆነልኝ ታንቄ እሞታለሁ ሲል ማን ነው እየወደደ ያለ? እሱን ነው እሷን ነው የሚወደው? ራሱን ነው የሚወደው። አያችሁ፣ ራሱን እኮ ነው የሚወዱ። አዲያ ሴቱ ጅል አይደል? እውነት መስሏት ፍቅር እንደው እኔን ወዶኝ ብላ ናላ ዝውር ይላል። የወደደ ግን ማን ነው? በሞቴ ንገሩኝ። ራሱን ነው እኮ የሚወደው። አይገርማችሁ? ራሱን ነው የሚወደው። ስለዚህ ምንድን ነው የሚሆነው? ስለዚህ ያችን ሰው ምን እያላት ነው ማለት? የፍላጎቱ ባሪያ እንድትሆን ነው የሚጠይቃት ማለት ነው። የፍላጎቱ ባሪያ መሳሪያ ማለት እኮ ነው። ያከበረ ሰው ግን ምንድን ነው? ሀሳብን አዋህዶ ነው የሚጋባው ማለት ነው። ሀሳብን ከማዋሃድ በፊት ስጋን ማዋሃድ ከቀደመ ራስ ወዳድነት ነው እንጂ ፍቅር አይደለም። እና በዚህ ዓለም ስማቸው ከጠፉ ነገሮች መካከል አንዱ ፍቅር ነው። ስሙልም ብሎ የጠፋበት ማለት ነው። ሰዎች ስሙን የሚያጠፉት ሰውን ፍትወትን እንጂ ፍቅር አላዘውም በእውነቱ ማለት ነው። እና አሁን ራስ ወዳድነት እንዴት እንደሰለጠነ ተበሩ። መንፈሳዊነት እንዲሁ መንፈሳዊነት ሲባል እኮ ደግሞ አለማፈራችን መንፈሳዊነት እንደዚህ ነው ወይ? በሰይጣን ተይዞ እያለ ከዛ ደግሞ ምንድን ነው ሆነ? ሰው ምንድን ነው ብለናል። መንፈስ በሉ እስቲ። ሰው ምንድን ነው? መንፈስ። ስለዚህ መንፈስ ሲባል ይኸውላችሁ አንድ ሰው ብቻ ከሆነ መንፈሳዊ አይደለም። ሰው ብቻ ዝም ብሎ ዝም ብሎ ሰው ቲንክ ያደርጋል፣ ያስባል፣ ከዛ ምን ይላል? ይናገራል። ከዛ አሁን እኮ የቻይና ሮቦቶች ሁሉ አሉ። ምን ልታዘዝ፣ ዳቦ ይሆንልዎት፣ ቲማቲም ጀምረዋል አሉ። እንግዲህ ማለት ነው እንደዚህ ጀምረዋል። ሮቦት ሁሉ አሁን የሮቦት አትሌት አለ፣ የሮቦት ወታደር አለ፣ የሮቦት ካሸር አለ፣ የሮቦት ሼፍ አለ። ምን ይደላል ማለት ነው። አሁን እኮ ሮቦትም እያወራ ነው። በማውራት ነው ወይ ሰውነት? ሰው ማለት ማህበራዊ እንስሳ ነው ይላል። እንደዚህ እያደረጉ እኮ ያበላሹ። ያያችሁ ሰው ማህበራዊ እንስሳ ነው እንዴ? ኖር አይደለም እንዴ? ዝንጀሮ ራሱ እኮ ማህበራዊ እንስሳ ነው በደንብ የተሳካለት። እንዲህ አሁን ያደጉ ሀገሮች በሙሉ ድንበራቸውን የሚጠብቁት በውሻ አይደለም እንዴ? የተቀበረ መሳሪያ የሚያወጡት ማለት ነው በውሻ እኮ ነው። እስኪ እዚህ ዓለም ሳጋ የሚባል ቦታ አለች ወደ ባህር ዳር ዝንጀሮዎች እንዴት ዳቦ እንደሚጠብቁ ያቸው። ስለዚህ ሰው የሚያበላውንማ በሬም ያውቃል። ማሰብ ብቻ ነው ወይ መናገር? ስልክ እያሰበ አይደለም እንዴ? አያስብም? እኔ በስልክ ሳይሆን 90ዎቹ ምናምን የመጣች ካልኩሌተር ነበረች እና የማየውን ቁጥር ዝም ላይ እየደለስ ካስቸገርካት አይ ቲንክ ዩ አር ኖት ስቱፒድ አይደል ትላለች ማለት ነው። ስለዚህ ካልኩሌሽኑ እንዴ ጅል ነው አንተ እንደዚህ ብታስበው ምን አይነት ሰው ነው ብሎ ማለት ነው። እሱ ራሱ ገርሟል እኮ እውነቱ ማለት ነው። ካልኩሌተሩ ራሱ እኮ ያስባል። አሁን ስልክ እያሰበ አይደለም፣ ሴንስ እያደረገ። አሁን ተመልከቱ በእውነቱ ማለት ነው። ሴንስ ፊት አይቶ ይከፍታል፣ አይከፍትም፣ ይከፍታል፣ ፓስወርድ ይከፍታል፣ በአሻራ ይከፍታል። አሁን ምን እያደረገ ነው? ስልክ ሴንስ ማድረግ ጀመረ ማለት ነው። ይሰማዋል ማለት ማወቅ ጀመረ። ስንዳስሰው እኮ ሙቀታችን መለየት ማወቅ ጀመረ። ኮምፒውተር እያወቀ ነው። አንድ ጊዜ ፓስፖርት ያወጣ ሰው ሌላ ጊዜ ላውጣ ቢል ኮምፒውተሩ ያውቀዋል አያውቀውም? ያውቀዋል። አሪያ ማወቅ ነው ወይ ሰውነት? ማወቅ ነው ወይ ማሰብ ነው ወይ? ወይስ እውቀት ማጠራቀም ነው ወይ ሰውነት? በጣም ብዙ እውቀቶችን ወይም ዲግሪዎችን ወይም ማስተርሶችን ወይ ፒኤችዲዎችን
መሰብሰቡ ነው ወይ? ታውቃላችሁ አይደል ዲግሪ ራሱ እንዴት እንደሆነ? ባለፈው ነግሬያቸዋለሁ። ዲግሪ ምን ማለት እንደሆነ አታውቁትም? ነግሬያቸዋለሁ። በሌላው ሀገር አሉ አንድ ሰው አንድ ዲግሪ ሲኖረው ምንድን የሚባለው? ሂ ኢዝ ሬዲ ፎር ትሬኒንግ ነው የሚባለው። ለስልጠና ተዘጋጅተዋል፣ ሬዲ ነው እንጂ ተማረ አይባልም ማለት ነው። አሁን ይህን ሰውዬ ማሰልጠን እንችላለን፣ መስማት ይችላል ነው የሚባለው ማለት ነው። አንድ ዲግሪ ሲኖረው ሰው በቃ ይሰማል፣ ተመስገን ነው። አሁን ደንቆሮ አይደለም ነው የሚባለው ማለት ነው። እንደዚያ ነው እንጂ አሁን ተማርን መስሏችሁ እኮ ነው። አንድ ዲግሪ ሲኖር አሁን አንተ ተምር ጨረስን መስሎን ነው። እና እንደዚያ አሁን እነዚያን ለዚያውም ደግሞ ላልያዟቸው ዩዝ ኤንድ ስሮ ላደረጋቸው ማኑዋሎች ማለት ነው፣ ተፈትኖ ለጣላቸው ማኑዋሎች እነዚያን ራሱ ጨርሰን በዓለም ላይ ያሉ ዲግሪዎችን በሙሉ የሚሰጡ ትምህርቶችን በአንድ ሰው አይምሮ ውስጥ ብንጭ ነው። ይሄ ሰውዬ ግን ከእንስሳት መብለጥ ይችላል? በፍጹም አይችልም። መብለጥ ይችላል ወይ? አይችልም። ምክንያቱም ተመልከቱ፣ እየሰማችሁ ነው? እየሰማችሁ ነው ወይ? እኔ አሁን ሰው የገዛልኝ የምሬን ነው የምነግራችሁ። መቼስ ስለ ራሴ ላወራችሁ አይደለም። ሰው የገዛልኝ 500 ጂቢ ያለው እንትን አለኝ ማንበቢያ። አሁን እሱ በደንብ ይበልጠኛል። የአራቱ ጉባኤያት መምህር ነው፣ የአቋቋም መምህር ነው፣ የቅዳሴ መምህር ነው፣ የእንግሊዝኛ መምህር ነው፣ ጂኦግራፊ በደንብ ያውቃል። በጉግል መካከለኛው ምስራቅ ምንድን ነው ብለው ያውቃል። ሁሉን ያውቃል። የኔ ማንበቢያዬ ማለት ነው። ስለዚህ በለጠኝ። እንዲያውም እሱ ነበር ሊቀ ሊቃውንት፣ ርዕሰ ሊቃውንት፣ ሊቀ ማእምራን መባል የነበረበት ማለት። እኔ የማላውቀው ስንት ነገር አለ። መጽሐፍ ቅዱስን እኔ መከራዬን እያጠናው ነው፣ እሱ ክሊክስ አድርገው ዝርግፍ ያደርጋል። ስለዚህ እውቀት ብቻ ነው ወይ ሰውን ሰው የሚያሰኘው? መናገር ብቻ ነው ወይ? በፍጹም። አቅጣጫ ማወቁ ነው ወይስ እንዲህ ሰው አስቦ ስለሚራመድ? አሁን ጂፒኤስ አድርጎ የሚያውቀው ነጥብ ተርን ሌፍት ተርን ራይት እያለች፣ እዚያ ላይ ፊት ለፊት ደግሞ ብሪጅ አለ ተጠንቀቅ እያለች፣ አክሲደንት ደግሞ አለ ረጋ ብለን እዳ እያለ እንደ እኮ ይገርማል እኮ። አሁን እንግዲህ ሰው እኮ ምን ሰውን ሰው ያሰኘው ምንድን ነው? ማወቁ ነው? በፍጹም አይደለም። ማሰቡ ብቻ ነው? በፍጹም አይደለም። መብላቱ ነው ወይ ሰውን ሰው ያሰኘው? ሰውን ሰው የሚያሰኘው መብላቱ ነው? አጣፍጦ መብላቱ ነው? በፍጹም። በአመጋገብ ማን እንደሚበልጠን ታውቃላችሁ? ማን ይበልጠናል? ፍየል ትበልጠናለች። ቆይ እናንተ አሁን መርዝ ብትበሉ አያደርገውና ወይም የእባቡን መርዝ አንድ ሰው በጥብጦ ቢሰጣችሁና ብትበሉ የትኛው ቅጠል እንደሚያድናችሁ ታውቃላችሁ? አታውቁም። ፍየል ግን እባቡን ትበላና እየሮጠች የሚያድናን ቅጠል ታውቃለች። ቅጠሉን ወዲያው ስትበላው ትድናለች። ስለዚህ ፍየል በለጠችን። ፈረስ ጠጠርን ከበቆሎ ጋር ቀላቅላችሁ ብትሰጡት ጠጠሩና በቆሎ ምን እንደሆነ በሽታ የማወቅ ጸጋ አለው በተፈጥሮ። ስለዚህ ፈረስም ይበልጠናል። ብዙ በመብላት ከሆነ በደንብ አድርጎ ጅብ ይበልጠናል። በደንብ አንድ አህያ ይጨርሳል። አሳማ በደንብ ይበልጠናል። አሁን በቃ አላችሁ የተመጣጠነ ምግብ በመመገብ ከሆነ አይጥ ትበልጠናለች። አሁን አይጥ የተመጣጠነ ምግብ ትበላለች። ቆዳም ትበላለች፣ ልብስም ትበላለች፣ ጫማ ትበላለች፣ ካገኘች የሰው ጥፍርም ትበላለች። ሁሉን ነው የምትበላ። ሁለበላ አይደለች። አሁን የሰው ልጅ ብልጫው ምንድን ነው? እስቲ ንገሩኝ። ልጆችን በመንከባከብ ከሆነ ካንጋሮ ትበልጠናለች አይደል? ኪሷ ውስጥ እዛ ነው ልጆቿን የምትኖረው አይደል? ጫጩቶቿ ኪስ አላት የምታሳድግበት። አሁን እንግዲህ እኛ ምንድን ነው ሰው የሚያሰኝ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ሰው በመማሩ አይደለም ሰው የሚባለው፣ የእውቀት ጥርቅም ስላለውም አይደለም ሰው የሚባለው፣ ስለተመሰጠም አይደለም ሰው የሚባለው። ዘፈን የሚመስጠው ሰው እኮ አለ፣ በደንብ አድርጎ የሚመስጠው ማለት ነው። የራሱ መልክ የሚመስጠው ሰው አለ፣ በደንብ አድርጎ የሚመስጠው። ቁጭ ብሎ መስታወት ፊት አይቶ ወጥቶ እንደገና ደግሞ ተመልሶ የሚያይ፣ እንደገና 5 ደቂቃ መንገድ ተጉዞ ዙሮ መጥቶ እንደገና ማየት አለብህ ብሎ የሚያይ
የራሱ መልክ የሚመስጠው ሞልቷል። ዘመዶቹ የሚመስጡት ሞልተዋል። ኃጢአት የሚመስጠው ሞልቷል። ኃጢአት የሚመስጠው ኃጢአትን እንደ ነውር አድርጎ የሚመሰጥ ነፍስ መግደል የሚመስጠው ሰው እንዳለ ታውቃላችሁ? ነፍስ መግደል የሚመስጠው ሰው አይድረስ ነው በእውነቱ። ኃጢአትን ሁሉ ሰርቶ ጨርሶ አንድ ሰው ምንድን ያደርግ መሰላችሁ? ሴት ልጅ በጸነሰች ጊዜ ጽንሱ ሆዷ ውስጥ እንዴት ሆኖ እንደተቀመጠ ማየት አለብኝ ብሎ የሴት ሆድ ቀዶ ጽንስ ሊያይ ለማየት ብሎ የቀደደ ሰው እኮ አለ። እንዲህ ያለ ታሪክም አለን እኮ እኛ። እስኪ እንዴት ነው ውስጥ ላይ ጽንሱ አቀማመጡ እንዴት ነው ብሎ ሆድ ቀዶ የሚገል ማለት በመግደል የሚመሰጥ በሰው ደም የሚሰክር ሞልቷል እኮ ተመስጦ። ይህም እኮ መንፈሳዊነት ነው እኮ። የምር እኮ ነው የምነግራቸው። ይሄ ራሱ መንፈሳዊነት ነው። ምን ማለት ነው? ሰብአዊነት የጎደለው መንፈሳዊነት ነው። ሰብአዊነት የምለው የዘመኖች ሰዎች የሚሉትን ሂውማኒዝም አይደለም። ሂውማኒዝም ማለት አንተ በሁሉ ነገር ላይ የምትችል ስልጡን ፍጡር ስለሆንክ ፍላጎትን እንደፈለግ አድርገው፣ ለፍላጎት እንቅፋት የሆኑብህን ነገሮች ሁሉ ምታቸው የሚል ሳታኒክ ባይብል የሚባል እንደታተመ ታውቃላችኋል። የሰይጣን መጽሐፍ ቅዱስ የሚባል አላያችሁም? አለ 10 ትእዛዛት የሚቃወም ራስህን ግዛ፣ ራስህን ልቀቅ የሚል ለ10 ትእዛዛት ተቃውሞ ያለው ማለት ነው። አትስረቅ፣ ስረቅ ከፈለክ ማለት ነው። ከፈለክ ትክክል ነው ብለህ ካመንክበት ስረቅ የሚል፣ አትግደል፣ ግደል የሚል በዚያ ተመስጦ የሚኖር አለ። ስጋዊ መሰጠው አለ እና መንፈሳዊነቱ አሁን ሲዘምሩ ሲዘምር ራሱ ሰው ሲለ ራሱ በምን ነው የሚመሰጠው? አንዳንድ እኮ በራሱ እስክስታው ሁሉ አላያችሁት? ሲዘምር ራሱ ትከሻውን ነቅ። አሁን ሰው እኔ እኮ ይላችሁ መንፈሳዊነታችን መታሰብ አለበት። አሁን ሰው ዘምሮ ዘማሪ የነበረ ሰው የሚጠፋ ምንድን ነው? እዩ አሁን ዘማሪ ነው እዚህ መዝሙር ሲዘምር መዝሙር ሲያቀርብ ሴቲቱም ሻሿን ጥምጥም አድርጋ በምንም አንድ ነገር መገለጥ የለበትም። እህቶች አትግለጡ፣ ይችን ሸፍኑ። እንትና ትንሽ ስታሸበሽቢ ወደዚህ ገፋ አድርገሽው ነበረ እያለ ሲያሸበሽብ የነበረ ሰው ነው። መጨረሻ ላይ ምን ዲያይ ነው የምትሉት? መጨረሻ ላይ ምረቃል ልትመረቁ ስትሉ የምታብዱበት ቀን ምንድን ነው? አታውቁትም? ምንድን ነው? ድጋሞ ድሞቅ አድርገው። አቤት ክሬዚ ዳይ። በጣም ጥሩ ስም ነው በእውነቱ ማለት ክሬዚ ዳይ፣ የእብድ ቀን ማለት ነው። የእብዶች ቀን ማለት ሰው አውቆ የሚያብድበት ቀን እንዴ ይገርማል እኮ። የእብዶች ቀን እኮ ይከበራል ደግሞ በዓለም አቀፍ ደረጃ። ሰው እንደ ሕፃናት አድርጓ ሴቶቹ ፀጉራቸውን እንዲቻርገው ተቆጣጥረው መጫወቻ ይዘው አበባ ይዘው አሻንጉሊት ሲት እያደረጉ የጅል ቀን የሚከበርበት እንዲሁ እኛ አሁን ምን ይሻለናል? አሁን የዚህ ያለት ደግሞ በቃ አይ እንደዚህ አታርጉ፣ በፍጹም እግዚአብሔርን እንደዚህ ጨካኝ አታርጉት፣ ጨካኝ አታርጉት። እናንተ ናችሁ እንደምትሉ ፈጣሪ አይልም፣ እንደዚህ እንደናንተ አካብድም ይላል ሰው። ኧረ ተው በሕግ አምላክ ያ። ስለዚህ ምንድን ነው ቀድሞም የነበረው መንፈሳዊ ነበረቻችን። አዎ ያ ልጅ መንፈሳዊ ነበር። አዎ እና ምንድን ነው የነበረው ግን መንፈሱ ወይ የሰይጣን ነው ወይ የስሜቱ ነው ወይ የራሱ የስጋው ሐሳብ መንፈሳዊ ነበረ። ሰው ብቻ ነበረ፣ መንፈሳዊ ሰው አይደለም። በሰውነቱ መንፈሳዊ የሆነ ሰው ነው እንጂ። ያስተምሩ የነበሩ አንድ ልንሆን ይገባናል፣ ልንታረቅ ይገባናል፣ አንድነት ያስፈልገናል የሚባሉ ሰዎች ዘራቸው ሲነካ መጀመሪያ የሚቆጡ ለምን ይመስላችኋል? መጀመሪያም መንፈሳዊ አልነበረም። እስኪ በሉ ሁላችሁም በሉ ንገሩኝ። መጀመሪያ ምን አልነበረም ይሄ ሰው? ይሄ ሰው እኮ ገብረ ኪዳንም ሊሆን ይችላል። እኔም ቢሆን አሁን ሳስተምር ቆይቼ አንድ እንሁን፣ ዘረኝነት እጥፋ ምናምን ስል ቆይቼ እኔ የተወለድኩበት አካባቢ ሲነካ ያዙ ይልቀቁኝ የምል ከሆነ መንፈሳዊ አልነበርኩም። ምንድን ነው የነበርኩኝ? ስጋዊ ነበርኩኝ። በስጋዊ ነው ስመሰጥ የነበርኩኝ ማለት ነው። ጥቅሙ እስከተጠበቀለት ድረስ መንፈሳዊ የሚሆን ሰው ይህ ሰው መንፈሳዊ አይደለም። ጥቅሙ እስከተጠበቀለት ድረስ
የእሱ የሆነ ነገር እስካልተነካበት ድረስ መንፈሳዊ የሚሆን ሰው ይሄ ሰው መንፈሳዊ አይደለም። ይሄ ሰው የራሱ ሰው ነው። በሞቴ የራሱ ሰው በሉ። የማን ሰው ማለት? የራሱ መንፈስ። እስኪ በሉ በሞቴ በሉ። የማን መንፈስ? መንፈሳዊ ነው፣ ግን የማን መንፈስ? የራሱ መንፈስ። ወይም ደግሞ የማን መንፈስ? የሰይጣን መንፈስ። ነፋስ የሚነዳው ሰው ነው ማለት። ከቃሉ ጋር ናችሁ? አሁን አንዳንድ ሰው እኮ ያለቅሳል። ጌታ ኢየሱስ እንዲህ እንደተቀለደበት አይቀርም ብሎ ያለቅሳል። ስለዚህ ምንድን ነው? መንፈሳዊ ነው። መንፈሳዊ የቀጣፊ ባቄላ እንባ ባቄላ ያላል አይደል? ጌታ ኢየሱስ እንባው በዚህ ዱብ ፍርጥ። መንፈሳዊ ሰው መንፈሳዊ ሰው እንዲህ ግርም ምንም ያደርገኝ እኮ እውነቴን ነው። እኔም መንፈሳዊ አይደለሁም በእውነቱ፣ ግን እንዲሁ ቢያንስ ደግሞ መንፈሳዊ እኛ ነን ሌላው አይደለም ተብሎ ሲቀለድ ነው እኮ የሚገርመኝ። በእግዚአብሔር ስም ሲቀለድ። ሶምሶንን ያታለለችውን ሴት አታውቋትም እንዴ? ማንም ትባለው ንገሩኝ እንጂ። ደሊላ ምንድን ነበር ያለችው? መጨረሻ ላይ አትወደኝም ማለት ነው። ትንዋን ዱብ ደግሞ የህፃናትና የሴቶች ጀግንነታቸው እንባ ነው። ይህን ደግሞ እንዳትረሱ። ሴቶች አውቀው ማልበቀስ ይችላሉ። ይገርማቸዋል እኮ ሴት አውቃ ከፈለገች 1 ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው እኮ ይሄን። አቅዶ ማልቀስ ይችላሉ ሴቶች ማለት ነው። አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን? ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ስታረጂው ኃይል ይለቀኛል አላት። አሳሰረችው። ግን ምን መሰላችሁ? ለምንድን ነው ግን የምታለቅሰው ካላችሁ፣ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። አሁን ገብቷችኋል አይደል? አዎ። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድረስ አሳስቦት የሚንሰቀሰቅ ሰው እንዳለው ማለት ነው። የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ ሁሉ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከሉ እንግዲህ እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል ሰው። አላችሁ። እግዚአብሔር ከሁላችን ጋር ይሁን። ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ የቤተ ክርስቲያን እንዲመቀልጃውን ዓለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። እስኪ በሉ ሁላችሁ የምን መንፈስ ነው? የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ። እስኪ በሉ ሁላችሁ ማንን የመግዛት ነው? ራስን የመግዛት ነው። ሌሎችን ባሪያ ካልሆናችሁ የሚያስብል የሰይጣን መንፈስ ነው። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እስኪ በሉላችሁ እናንተ በሉ እናንተ በዋጋ ተገዝታችኋልና የማን አይደላችሁም? እና የማንን? አቤት። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በራሳችን ከመመሰጥ ይሰውረን። ንገሩኝ እንጂ አሜን አትሉ? አሁን ፀጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው የማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው የምትመሰጡት ማለት ነው። የምትመሰጡት ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት።
መንፈሳዊነት ግን ራስን መካድ ነው። እንመጣበታለን። ራስን መካድ እስኪ በሉ እና ደግሞ ራስን ማግኘት እስኪ ራስን ማግኘት በሉ። አቤት ራስን ማለት ራስን ማግኘት ማለት ነው። ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉሞታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ ተጫወት፣ ጥሩ ተጫዋች ትሆናለህ ብለውን ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለክ ነግድ፣ ማግባት ከፈለክ አግባ፣ መመንኮስ ከፈለክ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናለሁ ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት ነው። ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር ነው። እስኪ በሉ ለተፈጠረበት ዓላማ በሉ። ምን ማድረግ አለበት? መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት ነው። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም፣ ለፈለገው ዓላማ አይደለም፣ ለተፈጠረበት ዓላማ። ወይም ከእንስሳት ተለይቶ፣ ከአራዊት ተለይቶ፣ ከእንጨት ተለይቶ፣ ከድንጋይ ተለይቶ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር ነው። ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት ነው። ሰው ለሆነበት ምክንያት፣ ሰው የሆነበት ምክንያት ማንን ለመምሰል ይመስላችኋል? አረ በሞቴ ንገሩኝ፣ ሁላችሁ ተናገሩ እንጂ ማንን ለመምሰል ነው? ስለዚህ እግዚአብሔርን ስንመስል ምን ሆን ማለት ነው? መንፈሳውያን። እስኪ በሉ መንፈሳውያን በሉ። ማን ስንመስል? በጣም ግሩም ነው። ስለዚህ ሰው መንፈሳዊ ይባላል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ ሰው ፍጥረታዊ ሰው መንፈሳዊ ሰው ብሎ ደግሮታል። ፍጥረታዊ ሰው። ኦሪት ዘሌዋውያን ደግሞ ማናቸውም ሰው ይባላል። እስቲ በሉ ማናቸውም ሰው በሉ። እንደገና ደግሞ ያኛው አንዱ ፍጥረታዊ ሰው፣ ሶስተኛው ምንድን ነው? መንፈሳዊ ሰው። ማናቸውም ሰው ይላል። ማናቸውም ሰው ኃጢአት ቢሰራ መስዋዕት ርግብ ያምጣ ይላል ኦሪት ዘሌዋውያን ላይ። ማናቸውም ሰው የተባለው ይሄ ሰው ምንድን ነው? ምንም ተርታ የሌለው ማለት ነው። በእግዚአብሔርም በዓለምም የተናቀ ተርታ ሰው፣ ለራሱ የማይሆን ርካሽ ነገሮችን ሰርቶ ራሱን ያዋረደ ሰው ማናቸውም ሰው ይባላል። ይሄ ማናቸውም ማለት ተርታ ነገር በቀላሉ የሚገኝ ማለት ነው። ለሁሉም ነገር በቀላሉ የሚያዝ ትንንሽ ኃጢአቶች ሳይቀሩ በቀላሉ የሚጠርፉት ሰው ይሄ ማናቸውም ሰው። ርግብ ያቅርብ የተባለ ሞኝ ሕሊናውን እንኳን ቢሆን ይዞት ይምጣ ማለት ነው። ርግብ ማለት የዋህ ማለት ነው። ይሄ ሰው ሌላ የሚሰጠው ነገር ባይኖረው ነው ትርጉሙ። ርግብ ይዞ ይምጣ ማለት ቢያንስ እንኳን ሞኝነቱንም እንኳን ቢሆን ይዞ ወደ እግዚአብሔር ቤት ይምጣ ማለት ነው። ከዛ እግዚአብሔር ብልሃትን ያስተምረዋል። እንዲህ ተብሎ እንደተጻፈ እስመ አብዳኒሁ ለዘዓለም ኀረየ እግዚአብሔር፣ እግዚአብሔር የዚህን ዓለም ሞኝ ነገር ምን አለ ይላል መረጠ ስለሚል ያለብመዋል፣ ልባም ያደርገዋል። ሞኝነቱንም ቢሆን ይዞት ይምጣ። ማናቸውም ሰው የሚባለው በምናምንቴ ነገሮች ላይ ራሱን እያታለለ ዘመኑን የሚገፋ ሰው ነው። ሲከፋው በዘፈን ደቂቃዎቹንና ሰዓታቱን የሚያሳልፍ፣ ሲበሳጭ ሰክሮ ራሱን ደልሎ የሚያድር፣ ከአንድ ሰው ጋር በመበሳጨቱ ምክንያት ከሌላ ሰው ጋር የማይጠቅመውን ዝምድና የሚመሰርት ይህ ተራ ሰው ነው። ማናቸውም ሰው ራሱ የሚወድቅበትን ስራ የሚሰራ ሰው ተራ ሰው ይባላል። ለራሱ የማያስብለት ለራሱ ነውር የሆነበትን ነገር የማያውቅ፣ ራሱን የሚጎዳውን እሾህ ነቅሎ የማይጥል፣ እርሱን ጧት ማታ የሚመታውን እንቅፋት አንስቶ የማይወረውር፣ ትናት በተመታበት እንቅፋት ሁልጊዜ እየወደቀ የሚሰበር፣ ይህ ማናቸውም ሰው ይባላል። እስቲ ማናቸውም ሰው በሉ። ይህም እንግዲህ መንፈሳዊ ነው። እንግዲህ ለራሱ ዓለም ተመስጦ ነው። የህንዶች ተመስጦ ደግሞ አለ። ፍጥረታዊ ሰው። እስኪ ፍጥረታዊ ሰው በሉ።
ፍጥረታዊ ሰው ደግሞ ምንድን ነው? ነውር ላይሰራ ይችላል፣ ኃጢአት ላይሰራ ይችላል፣ የሞራል ሕግን ሊያከብር ይችላል፣ ሊመጸውት ይችላል፣ ደግ ነገር ሊሰራ ይችላል፣ ሊጾም ሁሉ ይችላል፣ መልካም ነገር ይችላል። ግን እግዚአብሔርን አስቦ ስለማያደርገው ሊመሰጥ ይችላል፣ ባይታዊ ሊሆን ይችላል፣ አንድ ቅል ብቻ አንጠልጥሎ ዋሻ ገብቶ ሊቀመጥ ይችላል፣ እውነትን እየተከተልኩ ነው ብሎ ላይዋሽም ይችላል። ግን ይበላል፣ ይጠጣል፣ የሚኖርበት ግን ሰማያዊ ዓላማ የለውም። ወይም ደግሞ ሰማያዊ ወይም የነፍስ ዓላማ ይዣለሁ ቢል እንኳን ያ የያዘው የነፍስ ዓላማ እውነት አይደለም፣ የመሰለው የነፍስ ዓላማ ነው እንጂ። ሂንዱይዝም ለምሳሌ በተመስጦ የሚተካከላቸዋለን። ተመስጠው ቤት ዘግተው ይውላሉ፣ ያድራሉ፣ ይጾማሉ፣ ሁላ አለመዋሸትንም ያደርጋሉ፣ ይጾማል። እንዲህ ያለው ሰው ፍጥረታዊ ሰው ነው፣ ግን ሰማያዊ ዓላማ ሰማያዊ ተስፋ የለውም። ኑሮ ብቻ የሚያልፍ ሰው ነው። ይሄ ፍጥረታዊ ሰው ነው። ፍጥረታዊ ሰው ነው። መንፈሳዊ ሰው ግን ሌላ ነው። መንፈሳዊ ሰው የሚባለው ምን አይነት ሰው ነው ሲባል ትክክለኛው መንፈሳዊ ነው። በትርጓሜ የሚኖር ፊደልን የማይከተል የመላእክትን ሕይወት የሚከተል እውነተኛ መምህራንን የሚከተል መጨረሻ ላይ ከልቡ ጋር የሚኖር ከህሊናው ጋር የሚኖር ከልቡ ጋር የሚኖር ከህሊናው ጋር የሚኖር ሰው ይጸልያል፣ ግን እያሰበ ስለማይጸልይ ጸሎቱን ወይ ፈጥኖ በስሜታዊነት ያቋርጠዋል፣ ጸሎቱን ወይ በስሜታዊነት ያቋርጠዋል፣ ወይም ደግሞ ሲጸልይ ቂም ይዞ ይጸልያል። ምክንያቱም ከልቡ ጋር ስላልሆነ። ሰው ሲጸልይ ምን ማድረግ አለበት? ለምሳሌ መንፈሳዊ ሲኮን በእግዚአብሔር ፊት እንደቆመ ማሰብ አለበት። የሚያነጋግረው እግዚአብሔርን እንደሆነ ማሰብ አለበት። እግዚአብሔር አንደኛ በእግዚአብሔር ፊት እንደቆመ ካሰበ ተጠንቅቆ ነው የሚናገር። በአንድ ምድራዊ ባለስልጣን ፊት እንኳን ሲናገር ሰውየው ምን እያለው እንደሆነ እያሰበ ነው የሚናገር። የሚመልስለትንም እያሰበ ነው የሚናገር። የሚጸልይ ሰውም በእግዚአብሔር ፊት እንደቆመ አስቦ መጸለይ አለበት። እግዚአብሔር ፊት ለፊቱ እንዳለ ማሰብ፣ እግዚአብሔር አባቱም እንደሆነ ማወቅ አለበት። ልክ ስለዚህ አባት ልጅ ለአባቱ የሚፈልገውን ነገር በፍቅር እንደሚናገር ጸሎት ማለት ከእግዚአብሔር ጋር ልንነጋገርበት የተቀጠረልን መንፈሳዊ የፍቅር የሕይወት የድህነት ቀጠሮ ማለት ነው። መጸለይ ማለት ከእግዚአብሔር ጋር ልንነጋገርበት ያለንን ቀጠሮ ማክበር ማለት ነው። ጸሎት አለማቋረጥ ማለት ነው። ይሄንን ያሰበ ሰው በትክክል መንፈሳዊ ሰው ነው። ይሄንን ያሰበ ሰው በእግዚአብሔር ፊት እንደቆመ የሚያስብ ሰው ይሄ መንፈሳዊ ሰው ነው። የትም ሆነ የት ተመልከቱ፣ የትም ሆነ የት በእግዚአብሔር ፊት እንዳለ የሚያስብ ሰው ራሱን መግዛት ይችላል። የያዕቆብ ልጅ ቅዱስ ዮሴፍ መንፈሳዊ ሰው ነው። ቅዱስ ዮሴፍ መንፈሳዊ ሰው ስለነበረ የትም ሆኖ የእግዚአብሔር ቤተ መቅደስ ባይኖር እንኳን የሚያስበው በእግዚአብሔር ፊት እንደቆመ ነው። በእግዚአብሔር ፊት እንደቆመ ስለሚያስብ አጠገቡ ያለችው ሰው የማይገባ ነገርን በተነጋገረችው ጊዜ እንዴት በእግዚአብሔር ፊት ይህን ክፉ ነገር እሰራለሁ ብሎ ነው የተነጋገረ። እንዴት በእግዚአብሔር ፊት ይህን ክፉ ነገር እሰራለሁ? ምክንያቱም እሷ ፊት የቆመው እግዚአብሔር ፊት ስለሆነ እና መንፈሳዊ መሆን ማለት በትክክል የተፈጠሩለትን ዓላማ ማሰብ እና ማን ጋር እንደሚኖሩ ማሰብ ማለት ነው። ወይም የሚያደርጉትን መንፈሳዊ ተግባር ለማን ብለው እንደሚያደርጉት ማሰብ ነው። ለማን ብለው እንደሚያደርጉት ማሰብ፣ በማን ፊት እንደሚያደርጉት ማሰብ ነው። ለማን እንደሚያደርጉት ማሰብ ነው። አስራት የሚያወጡ ሰዎች ሰበካ ጉባኤ ሲሰድባቸው አስራታቸውን ያቆማሉ። የሚሰጡት ግን ለማን ነበረ? ለእግዚአብሔር ነበረ። ለእግዚአብሔር ነው መስጠት ያለባቸው። ሲሰጡ ሰው ስላላጨበጨበላቸው ከፍቷቸው ይተውታል። እግዚአብሔር ነው መሆን ያለበት። ሰው የሚያደርገውን ነገር ሁሉ ለእግዚአብሔር። አባ እንጦንስን አንድ ሰው ሄዶ
ባገባ ይሻለኛል በመነኩስ ብሎ ቢጠይቀው ምን ሆነ የመለሰው መሰላችሁ? ሁሉንም ለእግዚአብሔር ብለህ ካደረግከው ያድንሃል ነው ያለው። ሁሉንም ለእግዚአብሔር ብለህ ካደረግከው ትድንበታለህ። ለስሜትህና ለራስህ ባርነት ብለህ ካደረግከው ያጠፋሃል። እና መንፈሳዊነት ለእግዚአብሔርና በእግዚአብሔር መኖር ነው። እስኪ በሉ ለእግዚአብሔርና በማን መኖር ነው? ለእግዚአብሔር በማን መኖር ንገሩኝ እንጂ። አንድ ሰው መዝሙር አጥንቶ ተዘጋጅቶ አታቀርብም ቢባል የሚከፋው ለማን ስለሚያቀርብ ነው? ለማን የሚያቀርብ? ለሰው ስለሚያቀርብ ነው። ስለሚቀርበት ማለት ነው። ለሰው ስለሚያቀርብ ነው። ለእግዚአብሔር ብሎ የሚያቀርብ ሰው ግን ምን መሆን አለበት? እንዴ የሚገባቸው ሰዎች አቀርበዋል፣ እኔ እንዳቀርብ እግዚአብሔር አልፈቀደም። ወይም ደግሞ ሌላው እዚህ ሆኖ የታችኛ ባመሰግንም አቅርቤያለሁ ብሎ ማሰብ አለበት። እግዚአብሔር ማሰብ እንጂ ስሜትን ማዳመጥ አይደለም። እና በጣም አሁን ሰው ከቃሉ ጋር ናችሁ? ከልብ ጋር መኖር በሉ እስቲ በሉ ንገሩኝ። ከህሊና ጋር መኖር በሉ። አቤት ከልብና ከህሊና ጋር ሲኖሩ ከማን መላቀቅ ይቻላል? ከስጋ መላቀቅ ይቻላል። ስጋችን ህሊናችን የሚጠላውን ነገር በምን እንሰራዋለን? በስጋ እንሰራዋለን። ልባችን የሚጠላውን ነገር በስጋችን እንሰራዋለን። ግን ልብን ማዳመጥ መንፈሳዊነት ማለት ልባዊነት፣ ህሊናዊነት ማለት ነው። ህሊናዊነት። ለዚህ ነው ሰሎሞን ሲናገር ከሁሉ አስቀድመህ ከሁሉ አብልጠህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና ይላል። ከሁሉ አብልጠህ ልብህን ጠብቅ የህይወት መውጫ ከእርሱ ነውና። እና ክርስትና ማሰብ ነው። ማሰብ ነው። ምንድን ነው የምናስበው? ዘላለማዊ ህይወትን እናስባለን። ምንድን ነው የምናስበው? እግዚአብሔር ፊት እንዳለን እናስባለን። ምንድን ነው የምናስበው? ለእግዚአብሔር ብለን እንደምናደርገው እናስባለን። ይሄ መንፈሳዊነት ይባላል። እግዚአብሔርን መምሰል ከሆነ መንፈሳዊነት፣ እግዚአብሔርን መምሰል ከሆነ የምናደርገው ነገር ይህ እግዚአብሔር ነው የሚያስመስለኝ ሰይጣንን ነው የሚያስመስለኝ ብለን እንጠይቃለን። እሺ ዝሙት ከሆነ ማንን የሚያስመስለው? ንገሩኝ እንጂ። ሆዳምነት ከሆነ ማንን የሚያስመስለው? ተናገሩ ያዛችሁ። ነፍስ መግደል ከሆነ ማንን የሚያስመስለው? እሺ መለያየት፣ ዘረኝነት፣ አድመኝነት ከሆነ ማንን የሚያስመስለው? በጣም ጥሩ። ንጽህና ከሆነ ማንን የሚያስመስለው? አንድነት ከሆነ ማንን የሚያስመስለው? ርኅራኄ ከሆነ ማንን የሚያስመስለው? መስጠት ከሆነ ማንን የሚያስመስለው? ትዕቢት ከሆነ ማንን ያስመስላል? ትህትና ከሆነ ማንን ያስመስላል? ክርስቶስን ያስመስላል። ስለዚህ ምንድነው መንፈሳዊነት ማለት? ማንን እየመሰልኩ ነው ብሎ ማሰብ። በሞት የማሰብ በሉ ንገሩኝ እንጂ። ከየትኛውም ካለንበት ባርነት መውጣት የምንጀምረው ማሰብ ከጀመርን ነው። የምናስበው ደግሞ ማንን ነው? እግዚአብሔርን። እስኪ በሉ እግዚአብሔርን በሉ። ይገርማችኋል። የመንፈሳዊነት መጀመሪያው ማን ይመስላችኋል? አቤት ቅዱስ ቀሌምንጦስ ዘሮም የተባለ አባት ሲናገር እንዲህ ብሎ ይናገራል። ቅዱስ ቀሌምንጦስ ዘሮም ማለት የቅዱስ ጴጥሮስ ደቀ መዝሙር ነው። እና ምን ይላል መሰላችሁ? የመንፈሳዊነት መጀመሪያው ማን ነው? እግዚአብሔር መፍራት በሉ። የጥበብ መጀመሪያውስ? እግዚአብሔርን መፍራት። ለምሳሌ ምን ይላል? ክፉን እንዳትሰራ እግዚአብሔርን ፍራው ይላል። እስኪ በሉ ክፉን እንዳትሰራ ማንን ፍራው? እግዚአብሔርን። የት አድርገን የምንፈራው? ፊት ለፊታችን በሉ እንጂ። ያ ነው መንፈሳዊነት። በዓይንህ አታየውም፣ በነፍስ ታየዋለህ ማለት ነው። በህሊና ታየዋለህ። እግዚአብሔር እዚህ ፊቴ ላይ ነው ያለው ትላለህ። ክፉን እንዳትሰራ እግዚአብሔርን ፍራው። ከዚያ ምን ይላል ደግሞ? በጎውን እንድትሰራም እግዚአብሔርን ፍራው ይላል ደግሞ ቅዱስ ቀሌምንጦስ። እስቲ በሉ በጎውን እንድትሰራም ምን ብለን የምንፈራው ደግሞ? ይሄን አድርግ ብሎኝ አላደረኩም፣ ይሄን አድርግ ብሎኝ አላደረኩም፣ ታረቅ ብሎኝ አልታረኩም፣ ስጥ ብሎኝ አልሰጠውም፣ ትጋ ብሎኝ አልተጋሁም፣ መጽውት ብሎኝ አልመጸወትኩም፣ ተማር ብሎኝ አልተማርኩም፣ ቅዱሱን ሆኖኝ ቅዱስ አልሆንኩም ብለን እናስባለን። ስለዚህ መልካም ነገር ላለማድረግም እግዚአብሔር እናስበው። እግዚአብሔር ግን ይህን አድርጎልኛል፣ እየሰጠኝ እቀማዋለሁ፣ እያቀረበኝ እርቀዋለሁ፣ እየተከተለኝ እሸሻለሁ፣ እየወደደኝ እጠለዋለሁ
እያቀረበኝ እርቃለሁ፣ እየሰጠኝ እነሳዋለሁ፣ እያነሳኝ እወድቃለሁ። እኔ እንደዚህ ነኝ፣ እግዚአብሔር ግን ይወደኛል ብሎ ይህንን ማሰብ ይገባል። ሰው ይህንን ማሰብ ሲጀምር ነፍሱ ህሊናውን መግዛት ትጀምራለች። ህሊናው ስጋውን መግዛት ይጀምራል። ህሊናው ስጋውን ሲገዛለት ይሄ ሰው በመንፈስ መመላለስ ይጀምራል። ተስፋውም ሰማያዊ ይሆናል። በሚያቸው ምድራዊ ነገሮችም በሚቀርቡለት ምድራዊ ነገሮችም ምን አይልም፣ አይደነግጥምም፣ አይደሰትምም። ተሸለምኩ ብሎም መጠን አያልፍም፣ ተቀማው ብሎም አይኮማተርም። በልክ መኖር የሚጀምር ሰው መንፈሳዊ ሰው ይባላል። እስኪ በሉ አይዟችሁ። ምን አላችሁኝ? ንገሩኝ። ስለዚህ መንፈሳዊ ሰው ማለት ምን ማለት ነው? እስኪ ንገሩኝ። አቤት አቤት። ማንን መምሰል ነው ያልኳችሁ? ባጭሩ መንፈሳዊነት ማለት ማንን መምሰል ነው? እግዚአብሔርን መምሰል ማለት ነው። መንፈሳዊነት ማለት እግዚአብሔርን መምሰል ነው። እግዚአብሔርን መምሰል ነው። እግዚአብሔርን መምሰል መንፈሳዊነት ይባላል። ስለዚህ ዕለት ዕለት የምናድገው ኃጢአትን ለምንድን ነው? እግዚአብሔር አታድርጉ፣ አትስረቁ፣ አታመንዝሩ፣ አትቀሙ፣ አትግደሉ፣ የራሳችሁ ያልሆነውን ነገር አትመኙ፣ ሌላውንም ነገር የሚያዘን ለምንድን ነው ካላችሁኝ፣ እርሱን እንድንመስል ስለሚፈልግ ነው። ባለስልጣን መሆኑን ለማሳወቅ ወይም እግዚአብሔር የፍጥረት ጌታ መሆኑን ለማሳወቅ አይደለም ክፉ ነገር አትስሩ የሚለን። እርሱ መልካም ስለሆነ የእሱን መልካምነት እንድንይዝና እንዲያምርብን እንድንጠቀምም ስለሚፈልግ እግዚአብሔር ክፉውን ነገር ተዉት የሚለን ከዚህ የተነሳ ነው። እግዚአብሔርን መምሰል መልካምነት ነው። እግዚአብሔር ንጉሥ ነው። እሱን የመሰለ ሰውም ፍጥረትን ይገዛል። አጋንንትን የገዙ አሉ፣ ምድርና ሰማይን የገዙ አሉ፣ አራዊትን የገዙ አሉ፣ ወንዙን የገዛሉ፣ መላእክትን ሳይቀር የገዙ አሉ። አባቶቻችን ቅዱሳን እግዚአብሔርን የመሰሉ ሰዎች። እግዚአብሔር ጥበበኛ ነው። ጥበበኛ ሆነው ሰይጣንን ተጠብበውበት፣ ዓለምን ተጠብበውበት፣ ልባም ሆነው ለራሳቸውም ለሰውም ነፍስ አውቀው የሞቱ አሉ። በልባምነት የሞቱ እነዚህ አባቶቻችን ምን ይባላሉ? መንፈሳውያን ይባላሉ። እግዚአብሔር ንጉሥ እንደሆነ ራሳቸውን የሚገዙ ሰዎች እግዚአብሔርን መሰሉ ይባላሉ። ንጉሥ ማለት ገዢ ማለት ነው። ስለ እግዚአብሔር እንደገዛ ራሳቸውን የሚገዙ ሰዎች ዓለምን ይገዛሉ። ራስን መግዛት ዓለምን ከመግዛት በፍጹም አይገናኙም። ራስን መግዛት የገዥነት ሁሉ የበላይ ነው። ራሱን ለገዛ ሰው ገዥ የለበትም። ራሱን የማይገዛ ሰው ደግሞ አለቃው ብዙ ነው። ሰው የሚታሰረው ወይም ደግሞ በወንጀል የሚቀጣው ለምንድን ነው? ራሱን ስለማይገዛ ነው? አይደለም ነው። ራሱን ከገዛ አለቃ የለበትም። ራሱን ከገዛ ሕግ ራሱ የሚያስፈራው ለጠማማ ሰው ነው ይላል መጽሐፍ። ሕግ ራሱ የሚያስፈራው ለጠማማ ሰው ነው። ቅን ሰው ግን ከባድ ሕግ ቢወጣ እንኳን አይጨነቅም። ለምን? ቅንነቱ ይመራዋልና። ስለዚህ መንፈሳዊነት ራስን መግዛት ነው፣ ነፃ ማውጣት ነው። መንፈሳዊነት ማለት የሚያዩትን ጥቂት ነገር አጥቶ የማያዩትን ብዙ ነገር መቀበል ነው። የሚያዩትን ጥቂት ነገር አጥቶ የማያዩትን ብዙ ነገር መቀበል፣ የሚያልፈውን አጥቶ የማያልፍ መቀበል፣ የሚያልፈውን አጥቶ የማያልፍ መቀበል፣ የሚጠፋውን አጥቶ ሕያው የሆነ ነገር መቀበል መንፈሳዊነት ይባላል። ሕያው የሆነ ነገር ሐዋርያት አባቶቻችን የሚጠፋ አባት ነበራቸው። ከሚጠፋ ዘር የተወለደ የምትሞት እናት ነበራቸው። የሚሞት እህት ወንድም ነበራቸው። የሚሞት ዘር ነበራቸው። ተውና ሄዱ። ከሕያው እግዚአብሔር በመንፈስ ቅዱስ ተወለዱ። ሙታን የሆኑ ዘመዶቻቸውን ጥለው ክርስቶስን ስለተከተሉት ሕያዋን ዘመዶች አበጁ። እነዚያ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ናቸው። በሞት ዕድሜ የማይገታባቸው ሕያዋን ዘመዶች፣ ሁልጊዜ አብረው የሚኖሩ ዘመዶች መላእክት አበጁ። ይህ ነው ሕያውነት፣ መንፈሳዊነት ማለት። የሚሞት አሳ የነበረው ቅዱስ ጴጥሮስ ያንን ትቶ የወንጌል መረብን ዘርግቶ
መንፈሳውያን ነፍሳትን በወንጌል መረብ እንዲያጠምድ ስለተከተለ ሕያው ኢየሱስ ክርስቶስ ሕያው መንፈስ ቅዱስ አደረበት። በገሊላ ወይም ደግሞ በእስራኤል የገጠር ክፍል ይኖር የነበረ የእስራኤል ገበሬ የነበረ ቅዱስ ጴጥሮስ አንደበታቸው ከተከናወነላቸው ፈሪሳውያን ይልቅ የሚሞቱ ዘመዶቹን ጥሎ ስለተከተለ ሕያው መንፈስ ቅዱስ በአንደበቱ አድሮ 3000 ምዕመናንን በአንድ ቀን አሳምኖ የቤተ ክርስቲያን ወገን ለማድረግ በቃ። ሙት ነገርን የተወሰው ሕያው ዘመድ ያበጃል። የሚያየውን ተስፋ የተወሰው የማይታይ ተስፋ ያገኛል። የሚያየውን ነገር ለእግዚአብሔር ብሎ ያጣ ሰው የማይታየውን ነገር እግዚአብሔር ደግሞ ለሱ ብሎ ይሰጠዋል። ስለዚህ የሚታየውን ተስፋ ማድረግ ተስፋ አይደለም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ። የሚታየውን ተስፋ ማድረግ ተስፋ አይደለም። ስለዚህ መንፈሳዊነት ማለት ሕሊናን ማስተካከል፣ ልብን ማስተካከል፣ በሕግ መኖር እና በእግዚአብሔር ፈቃድ መኖር ነው። መንፈስ እግዚአብሔር ነው። ረቂቅን ማለት መንፈስ ማለት ረቂቅ ነው። መንፈሳውያን እንድንሆን ምን እናድርግ የሚል ብቻ ልጠቁማችሁ። መንፈስ ማለት እግዚአብሔርን መምሰል ነው ብያቸዋል። መንፈሳዊነት ማለት እግዚአብሔር ምን ማድረግ አለብን መንፈሳውያን እንድንሆን? የመጀመሪያው መንፈስ ቅዱስ ከሚገኝባቸው ቦታዎች መታጣት የለብንም። እስኪ በሉ ንገሩ ሁላችሁም። መንፈስ ቅዱስ ከሚገኝባቸው መታጣት የለብንም። የመጀመሪያው መንፈስ ቅዱስ የሚገኝባት ቦታ እመቤታችን ናት። መንፈስ ቅዱስ የሚገኝባት ቦታ እውነት አሰብ ቅዱስ ገብርኤል ሲያበስራት ምንድን ነው ያለ? ወመንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ። ቅዱስ የእግዚአብሔር መንፈስ ወይም መንፈስ ቅዱስ በአንቺ ላይ ምን ይላል ነው ያለ? ይመጣል፣ ይጋርድሻል። ስለዚህ የመንፈስ ቅዱስ የመጀመሪያ መቅደሱ እመቤታችን ናት። የመንፈስ ቅዱስ የመጀመሪያ መቅደሱ በሐዲስ ኪዳን የመጀመሪያዊቱ መቅደስ፣ ለዚያውም የማትፈርሰው መቅደስ። ሔዋንም መቅደስ ነበረች፣ ፈርሳ እንደገና ነው የተሰራች በክርስቶስ ደም። አዳምም መቅደስ ነበር፣ ፈርሶ እንደገና የተሰራ። በብሉይ ኪዳን የነበረው መቅደስም መንፈስ እግዚአብሔር ያርፍበት ነበር በደመና ጋርዶ፣ ግን ያም ፈርሷል። ሙሴ የሰራው ድንኳንም ፈርሷል። ሰሎሞን የሰራው ቤተ መቅደስም ፈርሷል። የማትፈርስ መቅደስ የምትባለው እመቤታችን ናት። ስለዚህ እናታችን ቅድስት ድንግል ማርያም የመንፈስ ቅዱስ ማደሪያ ስለሆነች እርሷ ጋር የተገናኘ ሁሉ መንፈስ ቅዱስ ሀብት ያድለዋል። በማን እንደሞላባት እንደምታውቁት በማን? በቅድስት ኤልሳቤጥ ሰላምታ ስትሰጣት በማህፀኗ ያለው ጽንስ እንደዘለለ ጽንስ እንዳናገረ በድንግል ማርያም ላይ ያለው የመንፈስ ቅዱስ ጸጋ ልብ ድረስ ገብቶ የሚያናግር ነው። አንደበቱ ላልፈታ ሁሉ ቃልን የሚሰጥ ሀብት አላት እመቤታችንን። ስለዚህ ምን እንላለን? ጸጋን የተመላሽ ሆይ ደስ ይበልሽ። እስኪ በሉ ጸጋን የተመላሽ ምን ይበልሽ? እስኪ በሉ ድገሙ። ጸጋን የተመላሽ ጸጋ ማለት ስጦታ ማለት። እስኪ ስጦታ በሉ እስኪ በሉ ጸጋ ማለት ማን ነው? ስጦታ ማን ነው ስንለው መንፈስ ቅዱስ ይላል ቅዱስ ቄርሎስ። ስጦታ ማን ነው? መንፈስ ቅዱስ። ስለዚህ ድንግል ማርያምን ጸጋን የተመላሽ ስንላት ምን ማለታችን ነው? መንፈስ ቅዱስ የተመላሽ፣ መንፈስ ቅዱስ ያደረብሽ፣ የመንፈስ ቅዱስ ሀገሩ። እስኪ በሉ የመንፈስ ቅዱስ ሀገሩ በሉ። አሁን መንፈስ ቅዱስ ስንት ጸጋ ነው ያለው? በሞቴ ንገሩኝ። ስንት ጸጋ ነው ያለው? 3 1 ማን ናቸው? የሰው በቅቷል ማለት ነው። የመንፈስ ቅዱስ ጸጋ ይቆጠራል እንዴ? አይቆጠርም። መስሏችሁን የተናገሩት ችግር የለም እንዳስቁበት በተሳሳተ ሰው። የመንፈስ ቅዱስ ጸጋ ይቆጠራል? አይቆጠርም። ስለዚህ እመቤታችን መንፈስ ቅዱስ ስላደረባት ጸጋ ደግሞ የተባለ መንፈስ ቅዱስ ስለሆነ መንፈስ ቅዱስ ካደረባት እመቤታችን የምትችለው ጸጋ ምንድን ነው? ሁሉን በሉ እንጂ እመቤታችን ስንት ጸጋ ነው ያላት? ሁሉን። ለምን? ሁሉ የሁሉ ባለቤት መንፈስ ቅዱስ ከማን ጋር አለ? ከእመቤታችን ስላለ ሁሉን ጸጋ አላት እመቤታችን። ጸጋ ትንቢት አላት፣ የሐዋርያነት ጸጋ አላት፣ የነቢይነት ጸጋ አላት፣ የንጽህና ጸጋ አላት። የሌላት ጸጋ የለም።
ስለዚህ ወደ እመቤታችን የቀረበ ሰው ሁሉ ሀብትን ሁሉ ያገኛል፣ በጎ ሀብትን ሁሉ። እውነቴን ልንገራቸው፣ ዛሬ ለሐዋርያት መንፈስ ቅዱስ የወረደበት ቀን ነው። ለቅዱሳን ሐዋርያት መንፈስ ቅዱስ ሲወርድ መሃላቸው ላይ አብራቸው የነበረች የመንፈስ ቅዱስ መሰላል እመቤታችን ናት። ለሐዋርያት መንፈስ ቅዱስ እንዲወርድላቸው ያደረገች እሷ ናት። ተስፋውን የላከው ክርስቶስ ነው። ተስፋ ግን ስለተነገረ ብቻ አይመጣም። ተስፋው እንዳይቀር አብሮን የሚጸልይ አብሮን የሚያሳርግ ንጹሕ ሰው ያስፈልጋል። ተስፋው እንዳይቀር ተስፋ ስለተገኘ ስለተሰጠ አይሰጥም። እግዚአብሔር ዓለም ሁሉ ይዳን ብሎ ተስፋ ሰጥቷል። ግን ቀጠሮ ስለተሰጠ ግን ዓለም አይድንም ወደ በጎነት ካልመጣ በቀር። ለሐዋርያት መንፈስ ቅዱስ ይወርዳል ስለተባለ ሐዋርያት ባይተጉ ኑሮ ባይጸልዩ ኑሮ መንፈስ ቅዱስ አይሰጣቸው። መንፈስ ቅዱስ በግድ የሚመጣ እህል አይደለም፣ መቁኑን አይደለም። መንፈስ ቅዱስ በፈቃዱ የሚያድር ስሉጥ የሆነ አምላክ ነው። አምላክ ከሆነ ደግሞ ሀብቱን የሚያሳድረው ሰው ተንኳክቶ የተከፈተ ልብ ላለው ሰው ነው። እና እመቤታችን የሐዋርያት የመንፈስ ቅዱስ ሰዋስው ናት። በእውነቱ መንፈስ ቅዱስ የወረደባት መሰላል ናት። ለእነሱ እርገተ ልቡና የሰጠቻቸው ሕሊናቸው ከፍ እንዲል የጸለየችላቸው ናት። እና መንፈስ ቅዱስ ካደረበት ሰው ጋር መገናኘት ዳዊት ያለውና ከጠማማ ጋር በሉ እስቲ ምን ትሆናለህ? በሉ ንገሩኝ እንጂ ከቅን ሰው ጋር ምን ትሆናለህ? ቅን ትሆናለህ። በጎ ሰውን መጎብኘት ሀብተ መንፈስ ቅዱስን ያሳድራል። ቅዱስ ጳውሎስ ጌታን አግኝቶ ሲያበቃ ራሱ ወደ ማን ያደረገው? ወደ ማን የላከው? ሐናንያ ወደሚባል ነቢይ ሂድ፣ እሱ እጁን ጭኖ ይጸልይልሃል፣ ከዚያም ሀብተ መንፈስ ቅዱስን ታገኛለህ ነው ያለው። ሀብተ መንፈስ ቅዱስ እመቤታችንና ከቅዱሳን ሰዎች ጋር የሚገኝ ነው። እና የምንጸልይበት ምክንያት ልብ በሉ፣ አንድ ንጉሥ ወደ ገብቶ ወደ ተቀመጠበት ቤተ መንግስት የሚሄድ ሰው ሁሉ ከንጉሱ የሚገኘውን ፍርድ እንደሚያገኝ ሕገ እግዚአብሔርን የጠበቁ ፈቃደ እግዚአብሔርን የጠበቁ ሰዎች የእግዚአብሔር ቤተ መንግስት ስለሆኑ፣ የእግዚአብሔር ቤተ መቅደስ ስለሆኑ፣ የእግዚአብሔር ማደሪያ ስለሆኑ እግዚአብሔር የሚሰጠውን ፍትህ ያገኛሉ። ለምን? ንጉሥ ተቀምጦ ወደሚፈርድበት ቤት የገባ የንጉሱን ፍርድ እንደሚያገኝ ሁሉ እግዚአብሔር ደግሞ ቃሌን ወደ ጠበቀ ሰው አድራለሁ ስላለ፣ እንዲህ ስላለ ቃሌን የጠበቀ ሰው ቢኖር እኔም አባቴም እናድርበታለን ስላለ ቃሉን በጠበቁ ቅዱሳን አድሮ ስለሚኖር ወደ ቅዱሳን የሄደ ሰው ሁሉ የእግዚአብሔርን በረከት ያገኛል። ለዚህ ነው ቅዱሳት ገዳማትን የምንሳለመው፣ የቅዱሳንን ገድል የምናነበው፣ የቅዱሳንን ስም የምንጠራው። በእነዚያ ቅዱሳን ላይ እግዚአብሔር አድሮ ስላለ ነው። የምንሰግደውም ስለዚህ ነው እንጂ አላችሁ። አሁን የአንዲት ሀገር ንጉሥ ወይም ባለስልጣን በአንድ ትልቅ መኪና ተጭነው ቢመጡ ህዝቡ እያጨበጨበ ቢቀበል ለመኪናይቱ ነው ለሰውየው የሚያጨበጭ? ንገሩኝ እንጂ። ስለዚህ መኪናይቱን አንድ ሰው አሁን እንደዚህ ቢል መኪናይቱ ደህና ሰነበትሽ በጣም እናከብርሻለን ማለት ነው። ለማን ነው እንደዚያ የሚለው? ንገሩኝ እንጂ። ውስጥ ላለው ለማን ነው? ምሳሌው ያልተካከለ ነው። ለምን? መኪናይቱ ትጣላለችም፣ ሰውየው ጥሏት ይሄዳል። ጥሏትም ሊሄድ ይችላል። ቅዱሳንን ግን እግዚአብሔር ይለያቸዋል እንዴ? ምንድን ነው ያላቸው? እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያላቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሲናገር እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ዓለም ካለፈ በኋላም ከእናንተ ጋር ነኝ ማለት ነው። እግዚአብሔር ሁልጊዜ ከወዳጆቹ ጋር ካለ፣ እስቲ እግዚአብሔር ያሳያችሁ። የእግዚአብሔር ሀገሩ ንጹሕ ልብ ከሆነ፣ ምክንያቱም ምን ብሎናል እሱ? ቃሌን የጠበቀ ቢኖር እኔና አባቴ እናድርበታለን። እስኪ በሉ ቃሌን የጠበቀ ቢኖር እኔና አባቴ። እሺ ታዲያ ቃሉን የጠበቀ የሰው ልብ የእግዚአብሔር ሀገር ነው አይደለም? ንገሩኝ እንጂ። የእግዚአብሔር ሀገሩ ስለሆነ እግዚአብሔር ወዳለበት መሄድ ነውር ነው? ጽድቅ ነው? ጽድቅ ነው። በቅዱሳን አድሮ ስላለ ነው የምንሄደው። ሀገሩ ስላደረጋቸው ነው። ዘሰማይ ወምድር ዘያገምሮ ልብሰ ዘዕቁብ በንጽሕ ይከውን ማይደሮ ለእግዚአብሔር። መጽሐፈ መነኮሳት የሚናገረው ሰማይና ምድር የማይወስኑትን እግዚአብሔር በንጽህና የተጠበቀ ልቡና ግን ሀገር ይሆነዋል ይለዋል።
በንጽህና የተጠበቀ ልቡና የእግዚአብሔር ሀገር ነው። ስለዚህ ከቅዱሳን ጋር መገናኘት መንፈሳዊነትን ያሳድጋል። እስኪ በሉ ንገሩኝ እንጂ ምን ያሳድጋል? ምን ያሳድጋል? ስጋዊነታችን እንዲለቀን ይጸልዩልናል፣ ያግዙናል፣ ይበሩናል፣ ይረዱናል፣ ጭምር ድካማችንን ያግዛሉ። ከቃሉ ጋር ናችሁ። መንፈስ ቅዱስ ካደረባቸው ቦታዎች ምን አለ ማለት ነው ያልኳችሁ? ንገሩኝ እንጂ ከእመቤታችን ረድኤት አይለየን እግዚአብሔር። ስለዚህ ውዳሴ ማርያም እንዳታቋርጡ ተጠንቀቁ። ሁለተኛ መንፈስ ቅዱስ ያደረባቸው ቦታዎች ወይም የሚገኝባቸው ቦታዎች ሁለተኛቱ ቅድስት ቤተክርስቲያን ናት። እስኪ ቅድስት ቤተክርስቲያን በሉ ንገሩኝ እንጂ ቅድስት ቤተክርስቲያን ውስጥ ማን አለ? አቤት እስቲ እግዚአብሔር ያሳያችሁ። አሁን አንዳንድ ሰው እንዲህ ሊላችሁ ይችላል። ቆይ ግን ቤተክርስቲያን እንደዚህ ምናምን የምትሉ እግዚአብሔር በየሜዳው ቢጠራ አይሰማም? እቤቱ ነው ቢጠራ አይሰማም ይላል። አሁን ይህም እንግዲህ ማሰብ እውቀቱ ነው ሙተሩ እንግዲህ ማለት አንድ ጊዜ ከዶሮና ከእንቁላል ማን ይቀድማል የሚል ጥያቄ ተነስቶ እንደነበር የጅል ፍልስፍና ማለት ዶሮ ከማን ተፈለፈለች? እንቁላሉ ማን ጣለው የሚል የጅል ጥያቄ ተነስቷል። ስለዚህ የመጀመሪያ እንገራችሁ የመጀመሪያ አንድ ፎርመር አለ አይደል? ያለ የለም። የመጀመሪያ አንድ መደበኛ መነሻ አለ የለም። ይህን ሳይንስ እኮ ራሱ ያምናል። አሁን ይህም እንግዲህ እውቀቱ ነው። እንግዲህ ሳይንሱ የሚያምነውን እንኳን አያውቅም። ሰው እኮ እንዲያው በሁሉም ለት ብሏል። ሌላው ፍጥረት እንኳን እንዲያው ከጥቃቅን ሞሌኪውሎችና አተሞች ነው የተገኘ ብሏል። ስለዚህ አተም ለዶሮም ለዝሆንም መነሻ ነው ብሏል ሳይንስ። ቢያንስ ይህን አታምንም እንዴ? ስለዚህ ከእንቁላል በፊት ዶሮ ይቀድማል። በቃ ጨረስን ማለት ነው። እንዲያው ግን አሁን ይህን እኮ ጥያቄ አድርጌ አሁን ትምህርት እያልኳቸው አይደለም። ግን እንደዚህ ያለ አሁን ይህ ፍልስፍና ሆኖ ሙቶ ከእንቁላልና ከዶሮ ማን ይቀድማ ብሎ ግን ከባድ ጥያቄ አመጣ ተብሎ ዓለም ሁሉ ሲችል ሊጨነቅበት ይችላል። እግዚአብሔር ራሱ መሸከም የማይችለውን ድንጋይ መፍጠር ይችላል አይችልም? ይህ ፍልስፍና ሆኖ አንድ ደግሞ ሰው ሲያብድ ነበር። እግዚአብሔር ራሱ መሸከም የማይችለውን ድንጋይ ከፈጠረ እግዚአብሔር ሁሉን ይችላል? ስለዚህ አሁን ይህም ጥያቄ ሆኖ ሙቶ ነው እንግዲህ ወይም ጥያቄ ሆኖ ሙቶ እግዚአብሔር ሁሉን የሚችል ከሆነ መሸከም የማይችለው አለ እንዴ? አሁን እንዲህ ምንድን ነው እንግዲህ እግዚአብሔር ያሳያቸው። ይሄ አሁን እግዚአብሔር ሲጀመር መጀመሪያውኑ መፈጠር መሸከም የማይችለውን ድንጋይ እኮ ይገርማል። መሸከም የማይችለውን ድንጋይ መፍጠር ከቻለ መሸከም ይችላል እኮ ነው በኢምፕሊኬሽን አይደለም? መሸከም ይችላል ማለት ነው። ስለዚህ አይችልም ማለት አይደለም ማለት ነው። ከፈጠረ እና እንዲሁ ሰው ግን እንዴት ያለ ሞኝ ነው ግን እንዲሁ በእውነቱ ማለት ነው። ይሄ አሁን እኔን የነገርኳችሁ ባጭሩ፣ ይሄንን ደግሞ ተጠያይቁበት ብዬ ወይም ፍልስፍና ላስተምራችሁ ወይም ይሄ ራሱ ፍልስፍና አይደለም። ፍልስፍና ወይም ፊሎዞፊ ማለት እኮ የጥበብ ፍቅር ማለት ነው እንጂ የድንቁርና ስብስብ ወይም የክደት ስብስብ በላቦፍ ዊዝደም ማለት አይደለም። ፍልስፍና ማለት የፍቅር ጥበብ ወይም የጥበብ ፍቅር። እስኪ የጥበብ ፍቅር በሉ። ፍልስፍና ማለት ይሄ ነው። ስለዚህ ምን አለ? አንዳንድ ጊዜ ስለኛ ንገራችሁ። ቅዱስ ዮሐንስ አፈወርቅ ትክክለኛ ፈላስፋ መነኩሴ ነዋል። እውነቱን እኮ ነው አይደለም? ትክክለኛ ፈላስፋ መነኩሴ ነዋል። ምክንያቱም ጥበብን ፍለጋ ዓለምን ይተዋልና ይላል። ጥበብን ፍለጋ ፍልስፍና ማለት የኑሮ መንገድን መርጦ ማወቅ ማለት ነው እንጂ የካደ ሁሉ ፈላስፋ ይላል። የካደውም አሁን አንድ ብድግ ብላችሁ ፍልስፍና ወደ ትምህርት ተመልሳችሁ ወደ ሀሳብ የተመልሳችሁ ለምንድን ነው ሀሳብ ያመጣሁት? እግዚአብሔር በሁሉም ቦታ ካለ በሁሉም ቦታ ለምን አንጠራውም ይላል። በሁሉም ቦታ ብንጠራው ምን ችግር አለ? በሁሉም ቦታ አለ። በሁሉም ቦታ ቢኖርም ግን እግዚአብሔር ሲሆን ውስጥ አለ የለም? ንገሩኝ እንጂ። እሺ እግዚአብሔር ቆሻሻ ቦታ ላይ አለ? አለ የለም? ንገሩኝ እንጂ። በፍጹም ሊኖር አይችልም አይደል? እናንተ መሄድ የማትፈልጉበት አንድ ቆሻሻ ቦታ ላይ አሁን እግዚአብሔር አለ? መልስ አለ የለም ነው መልሱ። አይደለም መልስ ነው እኮ አለ የለም መልስ ነው ይሄ። አለም የለም ማለት ነው መልስ ነው ይሄ።
እሺ እንደዚያ ቆሻሻ ቦታ ላይ እንዴት ይኖራል እግዚአብሔር ካላችሁ፣ እሺ ፀሐይ ቆሻሻ ቦታ ላይ አለች የለችም? ትቆሻለች አትቆሽሽም? እግዚአብሔር በረከሰ ቦታ ላይ ይኖራል አይኖርም? ታዲያ የረከሰ ነገር እግዚአብሔርን ሊለውጠው ይችላል? አይለውጥም። ምክንያቱም እኔ እግዚአብሔር አምላካችሁ የማልለወጥ አምላክ ነኝ ይላል። ስለማይለወጥ እሺ በጣም ጥሩ። አሁን እኔና እናንተ ኃጢአተኞች ነን። ኃጢአት ደግሞ ሰው ከሚጠላው ነገር ሁሉ ይከረፋል። አሁን እኛ መሀል አለ የለም እግዚአብሔር እና የእኛ ኃጢአት እሱን ይለውጠዋል አይለውጠውም? እሺ ሁላችን ጭቃ ተቀብተን ሂደን ባህር ብንገባ ይደፈርሳል አይደፈርስም? የኃጢአት ጭቃ የተቀቡ በጣም ብዙ ቢሊዮን ሰዎች ቤተክርስቲያን ቢሄዱ የክርስቶስ ባህር ይደፈርሳል? ስለዚህ እግዚአብሔር ይኖራል አይለወጥም። የእኛ ክፉ ነገር እግዚአብሔርን አይለውጠውም። እግዚአብሔር ንጹሕ አምላክ ስለሆነ በዚህ ዓለም የሜታፊዚክስ አቀንቃኞች የነበሩት እግዚአብሔር ንጹሕ አምላክ ስለሆነ በዚህ በረከሰ ዓለም ተወለደ ማለት ስህተት ነው የሚሉትን የተቃወሟቸው አባቶቻችን በዚህ ነው። ንጹሕ ፀሐይ በረከሰ ዓለም ሲያጠፋ ለምን አይቆሽሽም? አይቆሽሽም። እንዲያውም ኩሬውን ያጠራዋል አለ። እንደውም ኩሬው ዝቃጭ የነበረው ፀሐዩ በርታ ሲል ይፈላና ገለጥ ብሎ እንደው መጥራት ይጀምራል። እንዲያውም እግዚአብሔር በረከሰው ዓለም በመኖሩ ዓለምን ያጠራዋል። እግዚአብሔርን አይለውጠውም። ታዲያ እንደዚያ ከሆነ ተመልከቱ፣ እግዚአብሔር ሲኦል ውስጥ ካለ ለምን አያድናቸውም እንዳንል ደግሞ በምልአት ያለበት አለ፣ በምሕረት ያለበት አለ። እስኪ በሉ ንገሩኝ እንጂ በምልአት ያለበት በሉ እንጂ በምልአት የት ነው ያለው? ንገሩኝ እንጂ ሁሉም ቦታ አለ። በምልአት በምሕረት የት አለ? ለሱ በተቀደሱ ቦታዎች ላይ ይገኛል። ለሱ በተቀደሱ ቦታዎች ቸርነቱን ይሰጣል። ለዚህ ልብ ብዬ ላስረዳችሁ። ጌታችን ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ መንፈስ ቅዱስን ሲልክ በነፋስ አምሳልና በእሳት አምሳል ሲልክ መንፈስ ቅዱስ በኢየሩሳሌም ሜዳ ሁሉ ወርዷል አልወረደም? አልወረደም። የወረደ የት ውስጥ ነው? ሐዋርያት የተሰበሰቡባት ቤት ውስጥ ነው። ምክንያቱም መንፈስ ቅዱስ እንዲወርድ የሚያደርገው ቦታ ላይ ነው የሚወርድ። ጸጋ ለመስጠት ለጸጋው የተዘጋጀ ሰው ያስፈልጋል። ለጸጋው የተመረጠ ንጹሕ ቦታ ያስፈልገዋል። ዝም ብሎ በቸርነቱ ለመጠበቅ ከሆነ ደግሞ በሁሉም ቦታ አለ። አህያውንም ይጠብቀዋል፣ ጅቡ ጉድጓድ ውስጥም አለ። እንደውም እኮ ቅዱሳን እኮ ሲበቁ ለእንስሳ ጭምር ይራራሉ። ታውቃላችሁ? አንዲት ጅብ ይገርማችኋል እኮ በሰርክ ጊዜ ወልዳ አባ ጳኩሚስ ሲጸልይ መታ ጨርቁን ሳብ ታደርገዋለች። እች ጅብ የሆነችው አላት ብሎ ተከትሏት ሲሄድ ወደ ጉድጓዷ ይዘው ሄደች። ለካ ግልገሏ ገደል ወድቆባት ማንሳት አቅቷት ግልገሌን አንሳልኝ ብላ ነው ብሎ ያወጣላት በእውነቱ ማለት ነው። እና እሷም እየመጣች ውለታውን ያስታወሰች እጅ ትነሳው ነበረ። ፍጡራን ሁሉ ይሁላችሁ ሰው እግዚአብሔርን እየመሰለ ሲሆን ከፍጥረታት ሁሉ ጋር መስማማት ይጀምራል። ከማን ጋር ሁሉ ጋር? ከፍጥረት ሁሉ ጋር የሚስማማው። ወይ ጉድ! አባቶቻችን ከጅብ ጋር ተስማምተው ኖረው ነበር። እኛ ከሰው ጋር መኖር አቃተን። ከሰው ጋር በቃ ሰው እንዴት ሰው ይጠላል በእውነት። ሰውን መርጠን የምንኖር የመጨረሻ ምንድን ነው የሚባለው? እንደዚያ ነው በቃ። ሰው ራሱ እኮ እስር ቤት ሆኗል እኮ አሁን እኮ ሰው ራሱ በጣም በዚህ በውጭ ሀገር ሰውን በጣም የሚጠሉትን እስረኛ የሚቀጡበት በጀርመን በራሽያ በዚያ ይሄ የኛ የደርግ ስርዓት የነበረው ሶሻሊዝም ሃይማኖት አያስፈልግ የሚባለው ጊዜ የነበረው በእነሱ ጊዜ ሃይማኖተኛ ሰዎችን የሚቀጡባት አንድ ሰውን ብቻ አስገብታ እንደዚህ ስትል ጋዜጣ የሚገጥ እንደዚህ ስትል የሚገጥ ዋሻ ብቻ ያዘጋጁ ነበር። በእውነት ሰው ከዚያች ብሷል ዛሬ። ወዲህም ሲል የሚወጋ ሰው ወደዚህም ሲል የሚወጋ የሚያስጠጋ የሌለበት ዘመን ሲኖር እጅግ ይጨንቃል በእውነቱ። ግን እግዚአብሔር አለ። ልላችሁ የፈለግኩት ምን ይመስላችኋል? እግዚአብሔር በቸርነቱ ለፍጥረት በሚያደርገው ነገር ሁሉም ቦታ አለ። ልዩ መንፈሳዊ ጸጋ ለመስጠት ግን ምን ያስፈልጋል? ለሱ የተመረጠ ቦታ ያስፈልጋል። ስለዚህ እሱ የመረጣቸው ደቀ መዛሙርት ባሉበት መንፈስ ቅዱስን አወረደ እንጂ በየሜዳው ላለው ሰው ግን አላወረደም። ከዚያ በኋላ እነሱ ወዳሉበት የመጣ
ወደ እነሱ የሄደ ሰው ነው መንፈስ ቅዱስን የተቀበለ። እነሱ እጃቸውን የጫኑበት፣ እነሱ የጸለዩለት፣ በእነሱ ክህነት የተባረከ፣ እነሱ ያቆረቡት፣ ቅዱሳን ሐዋርያት ይፍታ ያሉት፣ እነሱ ያሳለሙት፣ እነሱ ያጠመቁት መንፈስ ቅዱስን ተቀበለ። ስለዚህ ማለት ነው ሰው መንፈስ ቅዱስን እንዲያገኝ መንፈስ ቅዱስ ለይቶ በመረጣት አዳራሽ መገኘት አለባት። ያቺ ንጽሕት የከበረች መቅደስ እናታችን ቅድስት ቤተ ክርስቲያን ናት። በምን እንዳከበራት ታውቃላችሁ? በደሙ ነው ያከበራት። በደሙ ያከበራት፣ በደሙ የቀደሳት፣ ከጎኑ በፈሰሰ ውሃ ወይም ማየገቦ በሚባለው በጥምቀት ንጹሕ አድርጎ የቤተ ክርስቲያንን መጨማደዷን ያራቀላት፣ ንጽሕት ሙሽራ ያደረጋት፣ በደሙ ቀድሶ ያስጌጣት እርሱ ክርስቶስ የሸልማት ቤተ ክርስቲያን ነው። ቤተ ክርስቲያን ውስጥ የመንፈስ ቅዱስ ጸጋ ሁሉ አለ። በሞት ነገር ነገራችሁ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። እስኪ በሉ ኤፌሶን ምዕራፍ 2 ቁጥር 20 ላይ በማንና በማን መሰረት? በነቢያትና ንገሩኝ እንጂ በነቢያትና እሺ፣ የማዕዘኑ ራስ ማን ነው? ክርስቶስ። የማዕዘኑ ራስ ክርስቶስ ከሆነ የእሱ አካሉ ማን ናት? ቤተ ክርስቲያን። አሁን መንፈስ ቅዱስ ለእግዚአብሔር በተመረጠች መቅደስ በቤተ ክርስቲያን የሚገኝ ከሆነ ልብ ብላችሁ ስሙ። የነቢያት ጸጋ ቤት ይገኛል? በቤተ ክርስቲያን በሉ እንጂ። የሐዋርያት ጸጋ ቤት ይገኛል? መላእክት በእግዚአብሔር መቅደስ የሚኖሩ ከሆነ የመላእክት ጸጋ የት ይገኛል? በቤተ ክርስቲያን ይገኛል። የሰማዕታት ጸጋ የት ይገኛል? አረ ንገሩኝ። የእመቤታችን ጸጋ የት ይገኛል? የጻድቃን ጸጋ የት ይገኛል? ቤተ ክርስቲያን የጸጋ ቤት የምትባለው ለዚህ ነው። የሀብት ቤት፣ የድነት ቤት፣ የእግዚአብሔር የጸጋው ማረፊያ የምትባለው ቤተ ክርስቲያን ነው። አሁን በየሜዳው ነቢይ ነኝ የሚለውን የምንቃወመው እኮ ለዚህ ነው። ለምን? ከቤተ ክርስቲያን ተለይተ ነቢይነት የለም። ከሐዋርያት ማህበር ተለይተ ነቢይነት የለም። ከሐዋርያት ነቢይነት ወጥተ ሐዋርያነት የለም። የሐዋርያት ክህነት ሳይኖርህ በሐዋርያት ሲኖዶስና ጉባኤ ሳትኖር በሐዋርያት ክህነት ሳትጠመቅ ሐዋርያት ቀድሰው ያቆረቡትን የክርስቶስን ሥጋና ደም የሐዋርያትን ቁርባን ሳትቆርብ ነቢይ መንፈስ ቅዱስ ተገለጠልኝ፣ መንፈስ ቅዱስ እንዲህ አለኝ፣ መንፈስ ቅዱስ መጽሐፍ ቅዱስን አስተማረኝ፣ መንፈስ ቅዱስ በራእይ ታየኝ፣ መንፈስ ቅዱስ በሕልም ታየኝ የለም። ይሄ ነው መልሱ። ስለዚህ ከቤተ ክርስቲያን የማይለይ ሰው ሀብተ መንፈስ ቅዱስን ያገኛል። እስኪ በሞቴ ንገሩኝ። አሁን ቤተ ክርስቲያን ስትሄዱ ሁልጊዜ እንደ ሕግ አትቁጠሩት። እንደ ሕግ አትቁጠሩት። ምን መሰላችሁ? ቤተ ክርስቲያን ከሄድኩ ሳምንቴ እግዚአብሔር የሚከፋዋል አሁን የምትሉ ከሆነ ዕዳ ሆናባችኋለች ማለት ቤተክርስቲያን። እንደዚህ የምትሉ ከሆነ ቤተክርስቲያን አትወዷትም። ምን ማናል? ቤተክርስቲያን እኮ ጸጋ ሐዋርያት ያለባት፣ ጸጋ ነቢያት ያለባት፣ ጸጋ ሰማዕታት ያለባት። በቃ የእንጦንስን ጸጋ የማገኘው ቤተክርስቲያን ስሄድ፣ የአቡነ ተክለ ሃይማኖትን ጸጋ የማገኘው ቤተክርስቲያን ስሄድ፣ የነቢያትን ጸጋ የማገኘው ቤተክርስቲያን ስሄድ፣ የሐዋርያትን ጸጋ የማገኘው ቤተክርስቲያን ስሄድ፣ የቅዱስ ሚካኤልን ጸጋ ሳገኘው ቤተክርስቲያን ስሄድ፣ የእመቤታችንን ጸጋ የማገኘው ቤተክርስቲያን ስሄድ፣ የክርስቶስን ቸርነት የማገኘው ቤተክርስቲያን ስሄድ። ቤተክርስቲያን ስትሄዱ ሀብት ሁሉ ወደምታገኙበት ቤት እንደምትሄዱ ነው ማወቅ ያለባቸው። ቤተክርስቲያንን የሰጠን እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን አያችሁ፣ አሁን እንዲህ ብሎ መናገር ይገባል። በእውነቱ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። እስኪ በሁላችሁ እንሂድ ባሉኝ ጊዜ ምን አለኝ? ደስ አለ በሉ እንጂ። ወዴት እንሂድ ሲሉኝ ድገሙት። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ለምን? በእግዚአብሔር ቤት ምን አላት? መንፈስ ቅዱስ ራሱ ያለባት ክርስቶስ ራሱ ሥጋው ደሙ በጉን የሚፈተትባት ራሱ ሊቀ ካህናት ሆኖ ለኃጢአት ስርየት የሚሰጥባት ራሱ ንጉሥ ሆኖ የሚገኝባት የእግዚአብሔር ሀገሩ ቤተክርስቲያን ናት። እና ቤተክርስቲያን ስትገቡ ይህን መዝሙር እንዲሁም በቃላችሁ አጥኑት። መዝሙር 121 አጥንታችሁ በቃላችሁ ወደ ቤተክርስቲያን ስትገቡ ወደ እግዚአብሔር አንድ ጊዜ ሁላችሁም እንበለው በጋራ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ ይበላችሁ። ሁላችሁንም እግዚአብሔር ደስታውን ያድለለሁላችሁ። አንዱ ይሄ ነው። ከቤተ ክርስቲያን እውነት ይንገራችሁ። አሁን አንዳንድ ጊዜ ሰይጣን ያደርጋቸዋል።
በፍጹም ሲሆን አትስረቁ። እንዲያው በሞቴ ካልሆነ እንዲሁ ሌብነቱ አለቃችሁም ካለ ቤተክርስቲያን ግን እንዳሰርቁ ደግሞ ከቤትም አትስረቁ፣ ነውር ነው። ግን ቤተክርስቲያን ካልመጣችሁ ሌብነቱ ራሱ አይለቃችሁም። ግን ቤተክርስቲያን ደግሞ አትስረቁ፣ የትም አትስረቁ። ዘማዊ ብትሆኑ እንኳን ዝሙቱ አለቃችሁ ግን ቤተክርስቲያን አትቁ። ዝም ብላችሁ ነው። አሁን ሰይጣን ግን ተንኮሉ አሁን እንዲህ ብለህ እንዲሁ ህሊና እያመነዘረ እንዲህ ብለህ እየተመኘ ቤተክርስቲያን ስትሄድ አታፍርም? አዝኖልን ደግሞ እሱ ማለት ነው። ሰይጣን እኮ እንደዚህ ነው። እንዲህ አታፍርም አንተ እንደዚያ ስትል ውለህ እንደዚያ ስትል አድረህ ልትሄድ ነው ይላል። ወንዝ የሚሄድ ያደፈ ሰው ነው የታጠበ ሰው ነው? ንገሩኝ እንጂ። እና ክርስቶስ የሕይወት ውሃ አይደለም? ቤተ ክርስቲያን የምሕረት ባህር አይደለችም? ታዲያ ወደዚያችን ያደፍን ሰዎች መምጣት የለብንም? አለብን። የምንነጻባት ጋር እኔም እኮ የምሄደው ስላደፍኩ ነው ማለት አለባችሁ። በሉ ይሄንን እኔም የምሄደው ምን ስላልኩ ነው? አንተ ይህን ሁሉ ኃጢአት ተሸክመ፣ አንቺ ይህን ሁሉ ሾህ ተሸክመሽ መድኃኒት የሚፈልግ ምን ያለ ነው? የታመመ በሉ እንጂ የታመመ። ስለታመምኩ ነው የምሄደው። ቤተ ክርስቲያን ቤተ መድኃኒት ናት። ቅዱስ ዮሐንስ አፈወርቅ አለ የሚባለው ቤተ ክርስቲያን መድኃኒት ቤት እንጂ ፍርድ ቤት አይደለችም ማለት የሚለው ምን አይደለችም ነው ያለ። የምን ቤት ናት? መድኃኒት። ሰው እንደው ቁስሉ የሚድንባት የምህረት ቤት ቤተ ክርስቲያን ናት። የክርስቶስ የቸርነቱ ዘይት የሚፈስባት ቤተ ክርስቲያን ናት። ከዚች ቤተ ክርስቲያን አትለዩ። ምንም ሲሆን አትጥፉ። እውነቴን እነግራችሁ ብትጠፉ እንኳን ዞራችሁ ነው። እናንተ አንድ ስትራመዱ 10 ገስግሶ የሚያቅፍ አባት አለን። እግዚአብሔር የሚፈልገን የልጆቹ መጥፋት የሚገደው አባት፣ አባክነን ስንመጣ አዲስ ልብስ የሚያለብስ አባት፣ ጠፍተን ስንመለስ ፍሪዳ አርዶ የሚቀበል አባት እርሱ ክርስቶስ ነው። ሀብታችን ሁሉ ጨርሰን ከአሳማዎች ጋር ከርመን ስንመጣ ቀለበት ለጣታችን የሚሰጥ አባት እግዚአብሔር ነው። ያም ልጅነት ነው። እሾህ እንዳይወቃን ጫማ የሚሰጠን ወንጌል የሚሰጠን እርሱ ክርስቶስ ነው። ራሱን ሰውቶ የራሱን ፍሪዳ የሚያበላ ኢየሱስ ክርስቶስ ነው። ወደ እሱ መቅደስ ወደ ቤተ ክርስቲያን ሁልጊዜ መምጣት አለብን። መንፈሳዊ ሁኜ ቤተ ክርስቲያን እመጣለሁ ሳይሆን ቤተ ክርስቲያን ውስጥ ሆኜ መንፈሳዊ ሆናለሁ ማለት አለባቸው። እስኪ በሉ ቤተ ክርስቲያን ውስጥ ሆኜ በሉ። በማን ቸርነት? በእግዚአብሔር ቸርነት መንፈሳዊ። ስለዚህ ምን ማድረግ አለበት? ማሰብ 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 ማሰብ። እስቲ ማሰብ በሉ። መጨረሻውን አስቡት። መጨረሻችሁን አስቡ። ሞትን አስቡ። ሁልጊዜ በእግዚአብሔር ፊት እንዳላችሁ አስቡ። እስቲ ቀጥሉ ያለውን አስቡ። እስኪ አሁን አንድ ሰው ተሳደቡ ቢላችሁ እሺ ልሳደብ በሉ። እሺ ከዚያስ በሉ። እሺ ከዚያ ምን ይመጣል? በሉ እንጂ ምን ይመጣል? ምን ከጠዋቱ በ5 ሰዓት ዓርብ ልብላ በሉ። ከዚያስ በሉ ምን ይመጣል? ረሃብ። ይገርማል። ቀድሞ የሚርበው እኮ ማልዳ የበላ ሰው ነው። አይገርማችሁ? እሺ አንድ ሰው በዝሙት ከአንድ ሰው ጋር ልውደቅ ብሎ አስቡ እስቲ። ከዚያስ በሉ በሞቴ ምን የሚበል የህሊና ዕዳ ነው የሚተርፈው። ከእግዚአብሔር መለየት ነው የሚተርፈው። ምን ይተርፈዋል? አንድን ነገር ለመውጣት ስታስቡ ትርፉን አስቡት። ሰው የሚወድቀው ከሰው የተለየ ክፉ ሰው ስለሆነ ሳይሆን ማሰብ ስለምናቆም ነው። በፈተናችን ጊዜ ማሰብ ስለምንተው ነው። እግዚአብሔር ምን ጸጋ ይዞ እንደሚጠብቀን ስለማናውቅ ነው፣ ስለማይገባል። ለሰማይ ርስት የተጠራን የከበርን የሰማይ መልእክትና ደብዳቤ የተጻፈልን መጽሐፍ ቅዱስ እኮ ማለት የሰማይ ንጉሥ ለልጆቹ የጻፈው ደብዳቤ አይደለም? ነው አይደለም? ነው። እንደምን ሰንብታችኋል? እግዚአብሔር ነው እኮ እንትን አንድ ደራሲ እንደጻፈው አረጋ አላችሁ ይድረስ ለልዑል እግዚአብሔር እንደምን ሰነበትክ እንዳለ የጤና ባለቤት ነው እንዳለው ማለት ነው። ለልዑል እግዚአብሔር ደብዳቤ ጽፎ ማለት ነው። እንደዚህ አይደለም። እንደምን አላችሁ ለውድ ልጆች ደህና ናችሁ ወይ? መጽሐፍ ቅዱስ እኮ ይሄ ነው። መጽሐፍ ቅዱስ እኔ በጣም የተነጠፈ ቤት አዘጋጅ ስለምጠብቃችሁ፣ ስለዚህ እግራችሁን ታጥባችሁ እሺ በሉ እንጂ እንደምን አላችሁ
እኔ እናንተን ልዩ ማዕድ አዘጋጅቼ ምሳ ስለምጠራችሁ እጃችሁን ታጥባችሁ ኑ። ይሄ እኮ ነው። ሌላ ምን ጠየቀ እግዚአብሔር? ስጡኝ አላለም። ታጥባችሁ ኑና ብሉ ነው ያለ። ንስሐ ገብታችሁ ማለት እኮ ነው። ሌላ እኮ የለው። ማዕድ አዘጋጅቶ እየጠበቀ ነው። ልጆቼ ግድ የላችሁም የማይቀደድ ልብስ ላልበሳችሁ፣ የብርሃን ልብስ ከቤቴ ኑ። እሺ አትሉ? ለምን እንዲህ ይገርማል እኮ። ለምንድን ነው እያለን የምናጣው? እያለን እናጣለን፣ እያለን ይርበናል፣ እያለን እንጠማለን፣ ልብስ እያለን እንበረዳለን። ለምን? ከእግዚአብሔር ጋር መኖር እንዴት ይናፍቃል መሰላችሁ? ከእግዚአብሔር ጋር እንደ መኖር ያለ ትልቅ ነገር የለም። ሊቃውንቱ ምን ይላሉ? ኋላ ከምንገባበት የእሳት ሀገር ይልቅ ትልቁ ገሃነም ከእግዚአብሔር መለየት ነው ይላሉ። ትልቁ ገሃነም ከማን መለየት ነው? እግዚአብሔር መለየት። እግዚአብሔር መለየት ገሃነም ነው። ገነት ማለት እኮ እግዚአብሔር ነው። ከእግዚአብሔር ጋር መኖር ገነት ነው። ከድንግል ማርያም ጋር መኖር ገነት ነው። በቤተ ክርስቲያን መኖር ገነት ነው። ከቅዱሳን መላእክት ጋር መኖር ገነት ነው። ስለዚህ ይህንን ማጣት ነው ሲኦል። ሲኦል ማለት ከእግዚአብሔር ተለይቶ በሚያዝን ሕሊና ውስጥ ተቀብሮ መኖር ማለት ነው። ይህንን ሕሊናችሁን በተስፋ ፈርቅቃችሁት ውጡ። መንፈሳዊ የምንሆነው እኔ እግዚአብሔርን ልመስል የተፈጠርኩ ሰው ነኝ በሉላችሁ። አቤት እግዚአብሔርን ልመስል። አቤት ማንን ልመስል? እግዚአብሔርን ልመስል ነው። እሺ አንድ ሰው ተዳረ። ሚዜ መጥቶ ሚዜዎቹ ሲመጡ ሙሽራውን መስለው ነው ለማይመስለው ነው የሚመጡት? ንገርኝ እንጂ ሙሽራውን መስለው ነው አይደል የሚመጡት? እውነታችሁን ነው። ሙሽራውን ምሰሉ ሲባሉ ይከፋቸዋል? አይከፋቸውም? አይከፋቸውም። እኔን በዳር እኮ አረገኝ አይወደኝም እኮ እንደውም ይላል ማለት እኔን በዚያ በኩል ያደረገኝ እኮ ስለማይወደኝ ነው ይላል። ቀረብ ያለው ሚዜ የሚወደድ ይሆናል። ይኸውላችሁ አንዲት ሴት ዛሬ ሴቱም ሚዜ እያበጀ ነው። ድሮ አናውቀውም በታሪክ ምን ችግር የለም፣ ይሄድ አያጣላንም፣ ችግር የለም። ለነገሩ ርብቃም ስትሄድ አንድ ሞግዚት ተጨምሮላታል። ወደ ይስሐቅ ስትሸኝ ችግር የለም፣ የእሷንም ሚዜ እናርጋት። ግን አሁን አንዲት የሴት ሚዜ እንደ እሷን መስላ ነው የምትለብሰው ወይስ ደግሞ ጠላህል የምትቆላ ሰው መስላ ነው የምትመስለው? ማንን መስላ የምትመጣው? ሙሽራይቱን በሉ እንጂ። ስለዚህ ተመልከቱ፣ መንፈሳዊ የምንሆነው ማንን ለመምሰል ነው? ሰይጣን አውሬ ነው መምሰል ያለብን እግዚአብሔርን። ታዲያ ለምን እንደ አውሬ እንበላላለን? እንስሳ ነው መምሰል ያለብን ወይስ እግዚአብሔርን? እግዚአብሔርን። ምርጫው የድንቅ መልካም የመሆን ጉዳይ ነው እንጂ የዳር ጉዳይ አይደለም። እባካችሁ እኔን ምሰሉና መልካም ሁኑ ይመርባችሁ ብሎ እኮ ነው እግዚአብሔር። እኔን ምሰሉና መልካም ሁኑ ብሎ ነው እግዚአብሔር። ይህንን ነው ያደረገ። ሙሽራውን መስሎ የመጣ ሚዜ ይባላል። እግዚአብሔርን የሚመስል ሰው መንፈሳዊ ይባላል። እግዚአብሔርን የሚመስል ሰው መንፈስ ቅዱስም ጸጋውን ያሳድርበታል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አንድ ሁልጊዜ የምጠይቀው ጥያቄ አለ። አንዲት ሴት ልጅ ብትወልድ አባትየው ልጁ ጎረቤቱን ቢመስል ይወዳል? እሱን ንገሩኝ እንጂ። እሺ ጎረቤቶቹ ተሰብስበው ደግሞ ልጁ ከተወለደ በኋላ ሲያድግ ጎረቤቱ ተሰብስበው ይሄ ልጅ ቁርጥ አባቱን ቢሉ ይመስላል ወይስ ቁርጥ ጎረቤቱን አያገሬ ቢሉ ደስ የሚለው? ማንን ይመስላል ይባል ነው? እሺ እግዚአብሔር ምናችን ነው? አባታችን በሉ እንጂ። በሉ ድገሙ። ምናችን ነው? እግዚአብሔር እኮ አያታችን አይደለም፣ ዘመዳችን አይደለም፣ ምናችን ነው? ይህ እኮ ትልቅ እድል ነው ማምላክ። ለሁላችን አባት ሳይመርጥ ለሁሉም፣ ለአብርሃምም አባት፣ ለቅዱስ ጴጥሮስም አባት፣ እንደኔና እንደናንተ ላሉት የምግባር ድሃም አባት። አዲያ እሱ አባት ማንን ሲመስሉለት ደስ ይለዋል? እሱን ስንመስል ደስ ይለዋል ማለት ነው። የጎረቤት ልጅ የመሰለ ሰው ማ እንዲሁ እናቱንም ያስደበድባል። ምን ሲባል ይሄ ልጅ ጎረቤት መሰለ? ምን ሲባል ይሄ ልጅ ጎረቤት መሰለ? በመት በሉ ምን ሲባል በሉ ይሄ ልጅ
ጎረቤት መሰለ በሉ። እኛን እኮ ነው ማንም መስሏቸው። ምን ሲባል ነው እንደው ምን ሲባል ነው እኛ እግዚአብሔር መምሰል ትተን ጦጣ የመሰል ነው፣ ዝንጀሮ የመሰል ነው፣ እባብ የመሰል ነው እየተናደፍን ያለቅ ነው። እንደው ምን ሲባል ነው መድኃኒዓለምን ያለ አባት እያለን እግዚአብሔር መልካም ነው በሉ እስኪ ሁላችሁም። በመከራ ቀንም መሸሸጊያ ነው በሉ። እግዚአብሔር መልካም ከሆነ የመልካም ልጆች ምንድነው መሆን ያለብን? እኛ የአውሬ ልጆች አይደለንም፣ እርስ በርሳችን አንበላለም። እኛ የእንስሳት ልጆች አይደለንም፣ እኛ የሰይጣን ልጆች አይደለንም። እኛ የእግዚአብሔር ልጆች ነን። እግዚአብሔርን መስለን ሞተን እግዚአብሔር መስለን እንድንኖር የፈጣሪያችን ፈቃዱ ይሁን። የቅዱሳን ጸሎት አይለየን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።